ወይም ደግሞ ያለህ ጆርኒ ጠንካራ ቢሆን ኖሮ እኔ አሁን የተድላ መስለም ያንተን አይዲያ ነዶብሃል፣ የሆነ ነገሩን አፍርሶብሃል። ያ ብቻ አይደለም የእሱ መሄድ ሌሎችን ትተው ወደ መጡበት ቦታ ሊመልሳቸው ይችላል የሚል ስጋት እንዳለብህ ይሰማኛል፣ የንዴት ምንጭ። ምክንያቱም ምንም ያገናኛችሁ ነገር የለም። በአንድ ወቅት በአይዲያ ታከብረው ነበረ፣ አሁን እሱ ሰልሟል። ስለዚህ አንተን እያበሳጨህ ያለው ያ ሁሉ ነገር ተከፍሎበት እዚህ ጋር ያደረስነውን ነገር ወደኋላ ተመልሰህ አንተ ምንድን ነበር እያልክ እየጠራሁ የነበረው ማሊያ ውስጥ መደበቅ አስፈላጊ ነገር አይደለም ማለት አንተ ወደዚህ ነገር የመመለስ እድሉ እንኳን ባይኖርህ እርግጠኛ እንኳን ብትሆን ብቻህን መሆን እንደምትፈራ ነው የተረዳሁት። ምክንያቱም በዙሪያ ያሉ ሰዎች ልክ የእሱ ተማሪዎች ወይም ያንተ ተማሪ ወይም ደግሞ የሁለታችሁን ሀሳብ ሼር አድርገው አንድ ነገርን የሚፈጥሩ ሰዎች ይኖራሉ ኢትዮጵያ ውስጥ። ስለዚህ አንተን እያስፈራሃል ኖሯል ብዬ ነው የማስበው። በዙሪያ ያሉ አንተን የሚመስሉና የአንተን ሀሳብ ይደግፉ የነበሩ ሰዎች ወደ ነበሩበት ወይም ደግሞ ወደ አዲስ ሃይማኖት እንዳይመለሱ ፍርሃትና ስጋት አለህ ብዬ እንድረዳ አድርጎኛል እይታህ። ስለኔ ምንም ማሰብ ትችያለሽ። ያው ዋናው ማተር የሚያደርገው እኔ ነኝ። ግን ፖይንት ኢዝ ምንድነው አሁን አንቺ ካልሽው ነገር አንጻር ኦፍኮርስ ፍራቻዬ አንደኛው ፍራቻዬ ምንድነው የእኛን ሀሳብ ሼር የሚያደርጉት ማቹር ያደርጉ ብቻ አይደሉም። ኦኬ ማቹር ያደርጉ ብቻ አይደሉም፣ ገብተውን የሚሰሙ አሉ። እሱንም እኮ ሲሰሙት የነበሩ ነበሩ። እኔም አይዲያዎቹን ሼር ሳደርግ ኦኬ ከዚህ አንግልም አንጻር ይታያል እንደምናም ብዬ የምደመምባቸው ሀሳቦች ጭምር ነበሩ። ኦኬ ሶ ማቹር ያላረጉ በእኔ ደረጃ ነገሮችን ከዚህም ከዛም አንግልም አይተው በአካዳሚክም ዌል ኢኩፕድ ሆነው ወደዚህ ያልመጡ አሉ። ሶ ኦኬ እንትናም ስለመጣ እንትናም የሚባልበት ማህበረሰብ እኮ ነው ያለ ነው። ላይክ ቅድምም እናንተ ስታወሩ ነበር በተለያዩ ሃይማኖቶች የተለያየ ነገር ተፈጠረ ሲባል ዝም ብሎ የሚነዳ ማህበረሰብ ያላት ሀገር ናት ሀገራችን። ሶ ማቹር ያለነው ማህበረሰብ እኛ ከተለያየ አንግል አንጻር ልናመጣው እንፈልጋለን። ኦኬ ኤዱኬት ልናደርገው እንፈልጋለን፣ ኢንዶክትሪኔት ልናደርገው እንፈልጋለን። እና ከኛው ውስጥ የኛ ማሊያ ተጫውቶ ያ ሰው እንትን ሲሆን ማቹር ያልሆኑ ገና እንጭጭ የሆኑ ወጣቶቻችን ይመለሳሉ። እኛ ሶሪ ቱ ሴይ ዲስ እኛ ተረት ወደምንለው ወደ ቀድሞ ነገራቸው ይመለሳሉ። ሶ they continue on that vicious circle ለዘመናት ስፔሻሊ እኛን አፍሪካውያንን ወደኋላ ያስቀረውን ቪሽየስ ሰርክል ውስጥ ተመልሰው ትራፕድ ይሆናሉ ማለት ነው። ሶ ኢፍ ዩ ካን ቴክ ዳት አስ ወሪ ማይ ኢንተርናል ወሪ የስ ዳት አይ ወሪ ያደርገኛል፣ ኢሪቴትም ያደርገኛል አት ሴም ታይም። ታንክ ዩ ማይ ሲስተር አንቺ ስላለሽ ነው የዚህን ያህል ያወሰሩኝ። እነ ሀሳብ እንደሆኑ መምጣት ይችላል። እዚህ ቤት የሀሳብ ላይነት አለ። እኔ በአንተ በኩል ኃላፊነት ወስዳለሁ። ስለዚህ ማውራት የምትፈልገው መጠየቅ የምትፈልገው መናገር የምትፈልገው ነገር ሲኖር ይሄ ቤት ለአንተም ክፍት እንደሆነ ማወቅ አለብህ። ይሄን ቤት የመሰረት ነው በሀሳብ የበላይነት ነው። አንዳንዴ አለመግባባት ይኖራል። አንዳንዴ ኢነርጂ ፉል የሆኑ ሰዎች ይመጣሉ። ኤጓችንን መቆጣጠር ነው። ብዙም አይገለንም። ለአንድ ሁለት ደቂቃ ብንተላለፍ ያን ያህል ራዲዮ አክቲቭ አይደለም በመሀላችን የሚመነጨው። ስለዚህ አሁን እኔ ደስ ብሎኛል ስለሰማሁህ፣ ተረድተኛል ብለህ ስለቆየ ስለገባ በጣም ነው የማመሰግነው። ተድላ በአንድ ወቅት ወዳጅ ስለነበረ ቢያንስ የጓደኛሞች ወይም የወዳጅነትን ሀሳብ እንኳን ባይኖራችሁ እንደተማረ ሰው በአንድ ወቅት ሼር የምታደርጉት ሀሳብ እንደነበራችሁ ሰዎች በሀሳብ ላይ የእሱ መመለስም አንተን በቦታ ጸንተህ መቆየት እኛም ደግሞ አለን። ቀደም እንዳልከው ደግሞ ደከም ያሉ አሉ፣ ከዛ ስርዓት ገና የወጡ አሉ። አሁን አንተን በደንብ ነው የተረዳው። ትናንትና ምን ይህንን ያልኩት እውነት ለመናገር ኢትዮጵያ ውስጥ ብዙ ሰዎች ሀፍ ፓራላይዝ ናቸው በሚሞሪ ደረጃ። እነዛን ሰዎች ያነቃል ያጠነክርልናል ብዬ ከማስባቸው ሰዎች ነበረ። ተዋክተንም ቢሆን እናስመልሷለን እያልኩ ነበር። እኔ እንዲያውም ትናንት የነበረው አልተሳካም። እሱ ሶላት ሄዶ ነበር፣ እኔ ቲክቶክ ላይ ስጮህ ማለት ነው። እና እንግዲህ በሌላ መንገድ አይላዬ እንሰራለን። ምክንያቱም እኔ አንተን ሀሳብ ገዝቼዋለሁ፣ በጣም ወድጄዋለሁ፣ ተረድቻለሁ። እና እነዛ በመንቃት ላይ ያሉ ሰዎች እንዲደነግጡና እንዲፈሩ የማድረግም ስሜት ስለሚፈጥር መናገር ይፈውሳል። እየተናገርን እየተቃወምንም ቢሆን ሀሳቦቻችንን እየሸጥን ለሚገዙት ሰዎች እንሸጣለን፣ ለሚቀበሉ ሰዎች እንሰጣለን። ለሚቃወሙብንም ሰዎች ደግሞ ልክ እንዳንተ በአቋማችን ጸንተን ለመከራከር እድሉን የምናገኝበት መድረክ እናመቻቻለን። በተለይ ይሄ ቤት ለሁሉም ሰው ክፍት ነው። በእውነት አይላ ስላልተግባባን ከኮሜንትም ጀምሮ በነገር ስለተቀባበልን ነው እንጂ ያን ያልከበድ ያለ ቤት አይደለም። እና እባክህ አትጥፋ ማለት እወዳለሁ እኔ። ቴንክ ዩ አመሰግናለሁ በጣም እንደውም ሀምብል ዩ አር ሶ ሀምብል። እና ሌላ ጊዜ እናወራለን። እኔም የራሴ አቋም አለኝ። ምናልባት ቤቱን ፎሎ አድርጌያለሁ። እንደዚህ ቤቱ አልመሰለኝም፣ እንደውም የሀሳን ነበር መሰለኝ።
ቶሎ ተናግሬ ሀሰን እዚህ ቤት እባብ ተሸካሚ ነው። በነገር ላይ ከነባቡ ወደ ብሎክ ያደርገኛልና ቴንኪዩ የሆነ ስራ ስላለብኝ ቴንኪዩ በጣም አመሰግናለሁ። እሺ መልካም ጊዜ። እናመሰግናለን። አንድ ሰው አይላን አንድ ሰው እንዳይናገር እንኳንም ተረፈልኝ። ኮሜንታተሮች ተናግሬያለሁ። አንድ ሰው ለራሳችን መታገል። እኔ አሁን ላይላ ነው ከአይላ ጎን ነው የምቆመው። አንድ ሰው የኮሜንታተር ነብር አየኝ በሉ እረፉ። እንዴ አላችሁ አለን። ወጣ እንትና ተድላ ወጣ። አሁን ተደውሎብኝ መጥቼ ነበረ። ስመለስ አይላን አገኘሁት። አይላም ተሰናብቶን ሄዷል። እመጣለሁ ብሏል ሰሞኑን። ተድላ ነበር የፈለግነው ትንሽ ተያይቀን እንትን ብለን ተድላ ያው በተደጋጋሚ የማግኘት እድል ይኖረናል ወደፊት። ኦኬ አስፈርመሽ ነው የላክሽው? እንዴ እንዋጋለን። አሁን ስልታዊ ውጊያ ነው የምንዋጋው። ተድላንማ ካልመለሰ እንዳይላ አሁን የአይላ አመላለስ አስፈሪ ነው። የሰሜን ኮሪያ እርዳታ ያስፈልገናል። ምንድን ነው አይላ ከኛ ወገን ነው። ተይ እንጂ በአቋሙ የጸና ነው። ለምን ትተህን ሄድክ እኮ ነው የአይላ አጸብ። እሱን ተከትሎ ነው የመጣው። እንደዛማ ከሆነ ሰራዊትን ወደኛ ነው መቀላቀል ያለበት። ይህን እኮ ነው የምልህ። ይህ ቤት ለአይላ ክፍት ነው መሆን ያለበት፣ ሙሉ በሙሉ ገርባብ አይደለም መሆን ያለበት፣ ክፍት። እንዲያው ሰው ምን ይለኛል ምናምን ብሎ እንኳን ደስ ያለ ምናምን እንዳይመስልህ ያለው ማሊያህን አውጣ። ምን ሆኖ ነው ታዲያ ከታች ሸሊቡ ምናምን የሚሉት? አንድ ሰው ኮሜንታተር ደም ነው የምንፋሰሰው። አይላ የምትናገር ባለምናምን ያለው ሰላም ነው። ኮሜንታተሮች እየጣ ነው ወዳችሁ ታውቃላችሁ። እንትን ብሎ እንጂ ቲክታኩ አጋጣሚ እንትናልና ተነሳና ሰላም እንድትባባሉ ነበር እኮ ተገናኝታችሁ ስለማታውቁ። ሩዝ አሳራሪዎች ግን የምትሳደቡ ስድብ በቃ እምባይ ነው የሚያስጨርሰው። ረፉ ምን አሉ ደግሞ ሩዝ አሳራሪዎች? አለች ከታች ባለፈው ውሃ የሚሞላበት ባለፈው ማለት ነው ጀስት ኤላ የሚባል ልጅ እንዴት እንዳናደዱት ምን አይነት ቃላቶችና ስድቦችን ተሳድበው። ኤላ የሚባል ልጅ የለም ኤላ አሁን የገባው እኮ ነው ኦፓል። አሁን የነበረው ልጅ ለኤላ ማለት ኦኬ እሺ ነበረ እሱ ነበር። ኤላ እንትናን ነው ኤልያስ ነው አይደለ? ጀስቲስ አስታወስሽው? እኔ እኮ ሪካርዶን አይቼ ሲታገልልሽ ሁላ ነበረ ራሱ የኔ ምስኪን ተደብቀው። ደግሞ የሚገርምህ እኮ ማለት ነው የአርጃኖ ቆዳ ነው ያለው። ከባድ ነው ድክም እያለ ነው የሚስቀው። ደስ የሚል አለው። ሙዱ ደስ ይላል። ጸባይ በጣም አሪፍ የምር። ከዛ በኋላ አለመመለሱ ግን ባለፈው ሸሌቦይ ብለው ብለውት ለዛ ነው መሰለኝ ተናዷል በጣም አለ። በቃ ከዛ በኋላ ትንሽ እንደተሰማውላ እኔ ብሎኝ ገብቶኝ ነበረ። ድምፁ ተቀይሮ ትንሽ ቀየር አለ። ጥሩ እየሳቀን ቆይቶ ድምፁ ቀየር አለብኝ። ኑር አዲስ ሰላም ልበለው። ተገናኝተን አናውቅም። ጠፍቼ ነበር። ባቢ እንዴት ነህ? ኦፓል ሁላችሁም ሰላም? ጠፍተሃል? ሰሞኑ ትንሽ ቢዚ ነገር ነበርኩኝ። የሆነ ማነበው ነገር ነበርና ትንሽ ቢዚ አድርጎኝ ነበር። አየሽ እንዴት ነህ? ሰዎች የማነበው ነገር ነበረና በዛ ጠፋ ይላሉ። አንዳንድ ሰዎች ደግሞ አይነገርም። እንዴት ነህ? አለሁልህ። አንድ ጉራ ነው አይነት አይደለም። የጠፋ ሰውማ አሪፍ ነው። ለማንበብ ነው ማነበው ነገር ነበረና በዛ ጠፋው ማለት አሪፍ ነው። አንዳንድ ሰዎች እኮ የሚገርም ነገር ከኋላቸው ምን ልበልህ የመጽሐፍ ማት ነው ደርድረው ይመጣሉ ምናምን ቪዲዮ ከፍተው ምናምን። እንዴት ነህ?
ደህና ነኝ። የሚገርም ያይ ነው ቲክታክ በጣም ብዙ ሰዓት ይበላብሃል እና አንዳንዴ ስትገባ አታውቀውም። ሳታስበው 5 ሰዓት 6 ሰዓት ይሞላል እና ነገር አለሙ በጣም ይደራረብባል። በዛ ላይ ደግሞ ላይክ 8 ሰዓት ትሰራለህ፣ ከዛ ቤት ትገባለህ፣ 5 ሰዓት 6 ሰዓት ስትቀመጥ በቃ ጊዜህን እንዳለ ይሄዳል። ባይ ዘ ዌይ ስትገባ ብዙ ነገር ትማራለህ፣ ሰውም ሲያወራ ብዙ ነገር ትሰማለህ። እሱ ራሱ አንድ ነገር ነው ከተጠቀምክበት እና ሴም ታይምስ ደግሞ ትንሽ ደግሞ ጊዜ ሲኖር አሪፍ ነው እና ያዳስ ወርሃብ አሪፍ ነው። እና እንዴት አየው የቅድሙ ምን ልበል እኔ ብዙ ጥያቄ ነበረኝ። እንዳለ ሰው ድል ቢሰጠው ደስ ይለኝ ነበር። ከሚሮን ጋር የነበረው ኡስታዝ እንደ በፊት አይገባም እና ይህን አጋጣሚ ሰው ተጠቅሞ አንዳንድ ጥያቄ ቢጠይቅ ደስ ይለኝ ነበር እና ጅስት በቃ የሆነ ባክን ፎርዝ የሆነ ነገር አሜን እሱ ማስተላለፍ ያለበትን አስተላልፈዋል። መረዳት ያለበት ሰውን ባይ ዘ ወይ ያንን ጥቅም በጣም ተመችቶኛል። ዘካሪያና ማቴዎስ ያለው ላይ በጣም ፓወርፉል የሆነ ነገር ነው። there is no way እኔ አንድ ነገር እንትን ምለው ነገር ማለት ነው ኡስታዝ ብዙ ጊዜ የሚያመጣቸው ነገሮች 100% እርግጠኛ ሆኖ ለዛኛው ሪፊዩት እንደማይደረግ ስለሚያምንበት ነው የሚያመጣው እንጂ እንደኛ ዝም ብሎ መጥቶ ላይክ እኔና ባንድ ነን ሲል ምን ማለት ፈልጎ ነው ምናምን እንደዚህ አይነት ጥያቄዎች የወረዱ ጥያቄዎች አይደሉ እና አንድ ጥያቄ ያነሳ ማለት he know that ለዛ ላነሳው ጥያቄ መልስ እንደሌለው በጣም ስለሚያውቅ ነው እና ያንን ጥያቄ ሲያነሳ ለሌላም ጊዜ ብዙዎቻችሁ ማስታወሻ ያዙና ብዙ ነገር የምትማሩበት ነውና በጣም ምርጥ ነበር ጥያቄው። ግን ምን ዋጋ ያለው መስቀያው አያምርም። ደህና ልብስ መልበስ ሳይሆን መስቀያው ነው የሚባል ነገር አለ አይደል? አይ ምንድነው መሰላችሁ ማለት ነው ብዙ ጊዜ ብዙ ቲክታክ ሶሻል ሚዲያ ላይ ምን አለ መሰለን ራዲስ የአንዳንድ ሰዎች መመላለስ ከፍለጋ የሚመጣ ነው። በፍለጋቸው ውስጥ ደግሞ በቀላሉ መቀበል የማይፈልጉት ነገር ደግሞ አለ። ገባ ሰው እንደዚህ አይነት ሰዎች ከራሳቸው ጋር ነው የሚጣሉትና የሚታገሉት እንጂ ከእውነታው ነው ብዬ አላምነው። አሁን የሜሮን ጥያቄዎች ኮሜንት ላይ እየጻፍኩኝ ነበረ። ሜቢ ኮሜንተሮች ኮሜንቴን ካዩትና አታምንልህም ኢየሱስ ቢመጣም እያሉ እየጻፉ ነበርና እኔ የምረዳው የሜሮንን ከዚህ የተሻለ የምትፈልግ ልጅ ባትሆን ኖሮ ያላት ነገር ትክክልና በቂ ከሆነ ይህን ያህል አትደክምም። ይህን ያህል ጊዜ ለማሳለፍ ምናምን የሚደረጉ ነገሮች አይደሉም። ግን አንዳንድ ሰዎች ከራሳቸው እውነት ጋር በሚያደርጉት ትግል ውስጥ ብዙ ሰዎችን ነው የሚያሳትፉት። ሶፍ ሊተር ታደርገዋለች፣ ትሰማዋለች፣ ትቀበለዋለች። ዋናው ነገር የምትፈልገው ነጥብ ላይ እሷ ትድረስ ነው። እኛ በምንፈልገው መሄድ አለባት ብዬ አላምንም። እኛ በምንፈልገው መንገድ ግን አሁን እሷ የተማረችውና የነበበችው ክርስትና ልክና በቂ ትክክል ቢሆን አንድ የሙስሊም አፖሎጂስት እንዲያስረዳት አትጠይቅም። ሀሳብሽን ሙሉ በሙሉ እጋራለሁ። አግብ ያልሻቸው ነገሮች ሙሉ እስማማለሁ። ምክንያቱም ነገራቶች እኛ ባየናቸው አይደለም እና ሁሉም የራሱ የሆነ ቪው አለው። በዛ ላይ ደግሞ ለረጅም ዓመት ትክክለኛ ነገር ነው ብሎ የያዘ ሰው በአንድ ጊዜ ልትቀይረው አችይም እና የስ አንደርስታንድ አደርጋለሁ። ግን ቁም ነገሩ የቱ ጋር ነው መሰለሽ ያለሽ ኦፓል፣ አንዳንድ የእውነትን ስትፈልጊው ለምሳሌ አይንሽን ጨፍነሽ ፀሐይ አይታየኝም ብትይ ማንም ሊረዳሽ አይችልም። ፀሐይ ለማየት ግዴታ አይንሽን መክፈት መቻል አለብሽ። አዝሎን ጋዝ እውነት እስከተፈለገ ድረስ ማለት ነው እና እያንዳንዱ አንድ ነገር ደግሞ ሌላ እኔ ሜሮን ላይ በጣም ከሚደብረኝ ፓርቲቱ ጋር ነው ለሁሉ ነገር ኤክስፐርት መሆን ትፈልጋለች። ገብቶሻል? በቃ ሺ ቲንክ ላይክ ሺ ኖ ኤቭሪቲንግ ነገር ማንም ፐርፌክት አይደለም። ማንም ቢሆን ኡስታዝም ቢሆን ማንም ሰው ቢሆን ፐርፌክት አይደለም። ዊ አር ሂውማን ቢንግ ነን እና የማናቃቸው ነገሮች አሉ፣ ሰምተናቸው የማናቅ ነገሮች አሉና አንዳንዴ የሆነ ሰምተሽ የማታቂው ነገር ያንን ሲነገርሽ ይነዋት የስ ይሄኛው ሜክ ሴንስ ያደርጋልና ልየው ላንብበውና ለሌላ ጊዜ ተነስቼ እመጣለሁ። ወይም ደግሞ አሁን በተዘጋ እንደምታነበው እርግጠኛ ነኝ እኔ ኑር አዲስ በደንብ ይፈርማለሁ። እንደዛ ከሆነ ኦፓል እንደዛ ከሆነ አሁን ኦልሞስት ላይክ 6-7 ወርን የሜሮን ሳቃት መጀመሪያ ባቢ ጋር ነው ያወቅኳት እና ስቲል አቋማ እንደዛ ነው። ወይም ደግሞ በፊት ሲጠየቁ የነበሩ ጥያቄዎች አሁን ተመልሳ ብዙ ዩዥዋሊ እኮ ጥያቄዎቹ እኮ ተደጋግሞ የሚነሱ ጥያቄዎች ናቸው እንጂ የሆነ ከሰማይ የሚወርዱ ጥያቄዎች አይደሉም። እነዛ ጥያቄዎች ኤቭሪዌር ስትጠየቅ ማለት ነው ያላት አቋም ዘሴም ነው። አላህም ምሳሌ ቅድም ቀን ላይ ከነ ኢምራን ጋር ነበረችና ያነሳ ስታወራቸው የነበሩ ጥያቄዎች በብዛት የተመለሱ ናቸው። አሁንም ከኢብራሂም ጋር ዘሴም ቲንግ ነውና እንደኔ እዚህ ጋር ላቆመውና እውነትን የምትፈልጊ ከሆነ እውነትም ላይክ ይነዋት ላይክ እውነት አለ
there is something እውነት ውጭ አለ ያንን ነገር መፈለግ አለብኝ ካልሽ አንደኛ ልብሽን መክፈት አለብሽ ሁለተኛ ማንበብ መቻል አለብሽ ሶስተኛ ነገር ደግሞ ለሁሉ ነገር ኤክስፐርት መሆን አስፈላጊ አይደለም ምክንያቱም ሁሉም ሰው የሁሉም ኤክስፐርት አይደለምና ሁሉም ነገር ኤክስፕሌን የፀጉርሽን ብዛት ብትጠይቂሽ ትነግርሻለች እና ይሄ ነገር አግባብ ነው ብዬ አላምንም እና በዛ በኩል ብታስተካክል ሁሉም ቦታ ላይ ሁለት ሰዎችን አይማሩም ተብለዋል አንደኛ ለመጠየቅ የሚያፍር አይናፋር የሆነ ሰው መቼም አይማርም ሁለተኛ ነገር ደግሞ ሳያቅ እንዳወቀ ውስጡ ስሜት ያለው ሰው መቼም አይማርም ይሄ ነገር ከውስጡ ያላስወገደ ሰው እውነት ማግኘት ይከብደዋልና በኔ መንገድ ትሄድ አልልም ግን አንዳንዴ በቀና መንገድ ልቦን እውነት አርጋ ብትሄድ ጥሩ ትጠቀማለች ብዬ አምናለሁ ግን ሐሳብሽን ግን እጋራለሁ ያ እኔ እንደዛ ነው ከሷ የምረዳውና ምንድነው ከሳይኮሎጂዋ አንፃር ያየሁት ጥያቄዎቿ እውቀት ላይ መሰረት ያደረጉ እውነታዎችን ፍለጋ ነው እንጂ ለእምነት ወይም ለድህነት አይደለም ምክንያቱም ክርስቲያን እንደመሆኗ በጣም በክርስቶስ ክርስቲያን እንደመሆኗ መጣን ነገርኩ እኮ አንድ ሰው በቂና ልክ የሆነ ነገር ካለው በቂው ነው ለነዛ ነገሮች ተጨማሪ መብራሪያና አንተና እንዴት ያያቸዋል ብሎ መምጣት ቅድም አንተ እንዳልከው የልምድ ልውውጦች ናቸው የሆኑ የሚችሉትና የምጠይቃቸው ጥያቄዎችና የምታነሳቸው ሐሳቦች እሷ ከምታስበውና እሷ ከምታውቀው ወይም ደግሞ ልክ አንተ እንዳልከው ለነዛ ጥያቄዎች ለሌላ ሰው መልስ ለመስጠት እንዲመቿት ይሆናል ብዬ ነው የምረዳው እንጂ በእምነት ደረጃ አንድ ሰው የሚያምነው ነገር በቂ ከሆነ ካንተም ከኔም አልወስድ ገባህ አይደለ የሷ ግን ያ አይደለም የምታምነው ኢቭን በክርስቶስ ክርስቲያን ሆና እንኳን የምታምነው ነገር እምነት ላይ መሰረት አድርጋ መልስ አታውቅም እንደ ማስረጃ የምጠቅሳቸው ሰዎች ራሱ በጣም ነው የሚያስቁኝ እኔ አንዳንድ ጊዜ ማለት ነው ገባህ አይደለ ስለዚህ እቺ ልጅ በእውቀት ላይ መሰረት ያደረጉ እውነታዎችን መሰብሰብ ነው የያዘችው እንጂ ድህነት ላይ ወይም ደግሞ ይሄ እምነት ላይ መሰረት ያደረጉ ነገሮች የለዋትም አሁን እኔ ሜሮን አማኝ ናት ብትለኝ አይደለችም ነው ለመልሲ 100% መመልስልህ ይሄንን ነው እሷም ጠይቄ መመልስላት ማለት ነውና እንደዚህ አይነት ሰዎች የሆነ ቦታ ማረፍ ስለሚፈልጉ የሚያደርጉት ሂደት ነው ብዬ ነው የማልፈው ስለዚህ ስታርፍ አማኝ ነው የምትሆነው ለጊዜው ግን ባህሪዋን እንደ ባህሪ ይዘነው ጥያቄዎቿን እየመለስን ጥያቄያችንን እየመለሰችልን ኢንጆይ እናደርጋለን ብዬ አምናለሁ ትክክል እኔም እሱ ነው እና አንዳንዴ ምን አለ በአጠቃላይ የሆነ ስናወራ just the sake of argument መከራከር የለብንም የተለያየ አመለካከትና የተለያየ ቪው ስላለን ግዴታ ፋይት ማድረግ የለብንም ለቁርአኑም እኮ የሚል እኮ እናንተ የመጽሐፉ ባለቤቶች በእናንተና በእኛ መካከል ወደ እውነት ወደ ሆነችው ቃል ኑ ነው እሱም ከአንድ አላህ ውጪ ሌላ እናመልክ ነው የሚያቀራርብሽ ነገር ሲሚላሪቲ አለን አሁን ከክርስቲያኖች ጋር ማለት ብዙ ሲሚላሪቲ የሚያገናኘን ነገር አለ ፈጣሪ አለ ይላሉ ሞተን እንነሳለን ይላሉ ገነት አለ ይላሉ ሲኦል አለ ይላሉ ነብያቶች ነበሩ ይላሉ መለኮታዊ የሆነ መጽሐፍቶች ወርደዋል ወይም ተልከው ነበር ብለው ያምናሉ ብዙ ሲሚላሪቲዎች አሉ the same way ደግሞ the same times ደግሞ የሚለያዩ ነገሮች አሉ ስለዚህ ልዩነት like አንድነታችን እንዳለ ሆኖ በልዩነታችን ላይ በሰላም እናውራ ነው ግን አንዳንድ ሰው ግን እዚህ ጋር ሲመጣ they just the sake of argument ነው የሚመጣው በቃ መከራከር አለብኝ እንዴት ነው በቃ እኔ የምለው ነገር ትክክል ነው ኦኬ ትክክል ልትሆን ትችላለህ ግን just based on scripture እና evidence ሲሆን ነው እንጂ አንድ ነገር እኔ ትክክል ነኝ ስላልኩት አይደለም ለምሳሌ አሁን ውጭ አሁን ባለንበት ዓለም ላይ ሰዎች ወንድ ሆነው ሴት ነን ይላሉ ስላሉ ብቻ ትክክል ነው ማለት አይደለም ወይም ሴት ሆና ደግሞ ወንድ ነኝ ትላለች she can claim but the reality አይደለችም አለመሆኗን ደግሞ ማስመስከር ነው ያለብንና የምናወራው ነገር ኤቪደንስ ሲሆን አሪፍ ነው እና ሁለተኛ ብቻስ ለመከራከርና ለማሳመን ባንሞክር ጥሩ ነው ብዬ አምናለሁኝ like በዛ መንገድ ሰው ልጅ ይማራል ብዬ ስለማምን ማለት ነውና አቃለሁኝ ብሎ ራሱን እንትን ብሎ ያስቀመጠ ሰው ከባድ ነው በእምነቷ በኩል አይገስ ያው ብዙም ሶሻል ሚዲያው ከተቀላቀለች በኋላ ነው ይመስለኛል ከመጽሐፏን ብዙ ያላት ግንኙነት እንጂ በፊት የሆነ ስር የሰደደ ነገር አለ ብዬ አላምንም ለማንኛውም በሌለችበት ጀጃ ለረጋትም ግን ለሷም ይጠቅማት ላይክ ውስጧን ኦፕን አርጋ ብትሰማ ጥሩ ተጠቃሚ ትሆናለች ብዬ አምናለሁኝ እንጂ በዚህ ከሄደች መጨረሻ ላይ አማኑኤል ሆስፒታል እንዳናገኛት ትፈራለኝ ምክንያቱም ትሆናለች እና እዚህ ላይ አፍጋ ቀጥለው እንዲሁም የመጀመሪያ ጊዜ እኛ ስናውቃት በእምነትም በሃይማኖት ውስጥ መተካተት አልነበረችምና ባይብል ደጋፊ ሆና ነው የመጣችው በጦርነት መሀል የተደረጉ የልምድ ልውውጦች ናቸው አቋም ያስያዟት ለዛ ነው እኛ ተዋክተን ወደ ነበረችበት እንመልሳለን እኛ ያላበላሸነው ሰው እንደሌለ በሜሮን የተረዳሁት የመጀመሪያ ጊዜ ስትመጣ እንደዚህ አይነት ሰው አይደለችምና ተጠያቂዎቹ እኛ ነን
ለምንድን ነው ግን በሌለችበት በዚህ ልክ የምትቦጭቋት? ምን አድርጋ ነው? ትኖሩበት መብቷ ነው። ማስወቅን የጀመርከው በቅድሙ ምን ትላለህ ብላል የጀመርከው። ማማ እንኳን ደህና መጣሽ። አንተ እንዴት ነሽ? እግዚአብሔር ይመስገን። ጥያቄ ያለሽ? አስተያየት፣ ተቃውሞ አለሽ? ነብያችን ሚት ያድርጉ። ኤኮ ያረጋል። ገና እንደመጣ ጎትታችሁ አስገባችን ከና ለምን እንደው ምን እንደሆነ አላውቅም። ያው ከገባው አይቀር ፎሎ አድርጉኝና ልረዳ። በጣም ጥሩ። በቃ አረፍ በይና አዳምጪን። ፍሬንዶች ፎሎ አድርጓት። ጥሩ ሀሳብ ነው ያመጣሽው። እኔ ነኝ የጎተትኳት። አየዋትና አጋጣሚ የድንግሏን ፕሮፋይል አድርጋ ተባርከን ብዬ ነው የሳብኳት። በትክክል አየኋት ባይኔ አሻግሬ ያሬድን ዝማሬ የሚል መዝሙር አለ። ታውቀዋለህ? ለማርያም የተዘመረ በጣም ወዶ መዝሙር ነው። ብዙ መዝሙር ነው ያለው ለማርያም የተዘመረ። ቀጥይ። ያው እንትን ያደረኩ ነው እያነቃነቁ ነው። እንትናን የፀጉሯ ፍሪዝ እንዴት ነው የሚያምረው! በእናትህ ማን ካዩ ቆይ እንትናን ሰላም በለውና መጨረሻ ላይ ሰላም እንላታለን። የካዩ ነገር እነግርሻለሁ። ሰጠኝ ነው ሰጠኝ አዱኛ ሰማያት የወረደ ውበት ነው። እንደና ሰላም ነው አለን። ሰላም ነው፣ ሁሉ መልካም ደህና ነን አለን። እንዴት ነው አለን። እያዳመጥክ ነበረ ከቅድም አይደል? አዎ እየሰማሁ ነበር። እንዴት አየኸው ታዲያ? ያው እኔ ዛሬ ገና ነው የሰማኋችሁ። ዛሬ ገና ነው ቤቱ የገባሁት። ለሌ ትንሽ ለመቀበል ከብደኛል። እንደኔ ምኑ ለመቀበል? ለምሳሌ አይ በቃ ለምሳሌ ሃይማኖት ጋር እንደዚህ የምታወሩት ነገር እኔ ለምሳሌ ክርስቲያን ነኝ። አሃ እና የምታወሩት ነገር በቃ አዲስ ነው የምሰማው። ምንድን ነው የምታወሩት እያልኩ ነው። አሁን ምን አለ መሰለህ ወንድሜ፣ የትኛውን የሰማኸውን እናብራራለን። የሰማሃቸውን በሙሉ ከሆነ ከቅድም ጀምሮ ነበር። ስንት ሰዓት ቆየህ እዚህ ቤት? አይ አሁን ነው የመጣሁት። አሁን ከእንትና አይላ ሲወጣ ነው የመጣሁት። ከዛ በፊት እዚህ ቤት ታላቅ ደም መፋሰስ ነበረ። አጽርተን ስንጨርስ ነው የመጣኸው። የእውቀት ነው ታዲያ፣ የስጋ አይደለም። ረጅም ሰዓት ነበረን እና መምህራኖች ነበሩ እዚህ ቤት፣ የሃይማኖት መምህራኖች ነበሩ። የተጠመቁም ሻሃዳ የያዙም የካዱም ያመኑም ነበሩ እና ለዛ ነው ትንሽ ደብለቅለቅ ያለብህ። አሁን ተረድቻለሁ። ወደፊት ግን ልክ ስንገባ ሼር እናደርግልህና ውሃን ከምንጩ ነገርን ከስሩ ነው አይደለም የሚባለው በአባባሉ። እንደዛ ነው አይደል? ለዛ ነው መጨረሻ ስለመጣ ነው ትንሽ ደብለቅለቅለቅ ያለብህ እንጂ በደንብ በመደማመጥና በመረዳዳት ብዙ ሀሳቦች ተነስተው ነበር እዚህ ቤት። ስለዚህ ለዛ ነው አንዳንድ ጥያቄዎች ካሉ እኛን መጠየቅ ትችላለህ። እንድንጠይቅ ከፈቀድክልንም እኛም ጥያቄ ያለን። በጓደኛ መሆን ከፈለክም ደግሞ እዚህ ፎሎ ተደራርገን ዛሬ ያልገባህን ነገ ትረዳለህ ብዬ አምናለሁ። አንተ ከመምጣት በፊት ቢያንስ ለ6 ሰዓት ለ5 ሰዓት ቆይተው ስለነበረ ነው መጨረሻው ላይ ስለደረስክ ነው ብዬ ነው የማስበው የዛሬውን። አዎ እንደዛ ነው። መጨረሻችሁ እንትና ተድላ ሊወጣ ሲል አይላ እያወራ ከዛ ያኔ ነው የገባሁት እና በፊት የነበረውን አልሰማሁትም። እንትን ቆይ አንዴ ቪዲዮ መክፈት የሚችል ሰው አለ? ምን እየደገፍን እንደሆነ ላሳይህ ብዬ ነው። አንድ ወንድማችን ምን ደግፈውን ላሳይህ ብዬ ነው። ቪዲዮ መክፈት የሚችል ሰው አለ? ሁሉም ድሃ ነው መሰለኝ እዚህ ጋር ያለው። ሁለተኛ ስልክ የለውም። እኔ ደግሞ መክፈት አልፈልግም። ኦርቶዶክስ ነህ? ኦርቶዶክስ ነህ ወንድም? ሰጠኝ
ሰጠኝ ይሰማል። ሚዩቱን ማንሳት እንትን አለው መሰለኝ። አንዳንድ ጊዜ ሚዩት ታደርግና እንትን ይላል። ቆይ አግዘው እስኪ ቢዚ ሆኖ ካልሆነ። አየኋት በዓይኔ አሻግሬ። ሰጠኝ የት ታያታለች? እሷ መቃብር ውስጥ ነች። የጓቴማላው አርሴማ ይቅር ትበልህ። ወይ አንተ አሜን አሜን። አንተ እንዲያው በማን ምሕረትና በማን ቸርነት እንደኖርክ ብታውቅ ኖሮ እንዲህ ባላልክ። በድንግሏ ካዮ ሰጠኸኝ። ካዮ አለሽ? ሰጠኸኝ። ኔትወርክ አስቸግረው ነው እንዴ? አይ አላስቸግርም፣ አለ እየሰማሁ ነው። አለ ተመለስክ? እሺ ስጣት። ኦርቶዶክስ ነህ? አዎ። ጥሩ ደስ ይላል። እውቀት ነው ውርስ ነው? አይ ሃይማኖት እኮ አይወረስም ማለት አልወረስኩም። አባቴ አለ፣ እኔ አባቴ አለ። አዎ አባቴ የሚከተለው ሃይማኖት እኔ ስወለድ እሱ ያለውን እሱ ያስተምረኛል፣ እሱ ያለውን ለእኔ ያስተምረኛል፣ ይነግረኛል አይደል? ከዛ በኋላ ግን እኔ ራሴ ተምሬ አንብቤ አውቄ የሚከተሉት ሃይማኖት እውነት ነው ወይስ ውሸት ነው፣ ከሌሎች ሃይማኖት ጋርስ እንዴት ነው ያለው ሪሌሽን የሚለውን ነገር ራሴ የምወስነው ጉዳይ ነው እንጂ እነሱ ስለተቀበሉት እነሱ ስህተት ቢቀበሉ እኔ ስህተት አልቀበልም እኮ። ለዛ እኮ ነው ውርስ ነው ወይ እውቀት እምልህ። አንተ ለምሳሌ ከሱ ስትቀበል በመረዳት ነው እየተከተልከው ኦርቶዶክስነትን ነው። ለዛ ነው የጠየቅኩህ። እኔ ውርስ ከሆነ ገብቷል። ስለ ኦርቶዶክስ ምንም አታውቅም፣ ዝም ብለህ ነው አባትህ ኦርቶዶክስ ስለነበረ ኦርቶዶክስ ነህ ማለት ነው። እውቀት ከሆነ ደግሞ አባትህ ኦርቶዶክስ ቢሆንም ስለ ኦርቶዶክስነት በደንብ አድርገህ የምታውቅ ከሆነ እውቀት ነው ለማለት ነው። ስለዚህ አንተ ውርስ አይደለም እውቀት ነው ስላልከኝ ስለ ኦርቶዶክስ ጠንቅቀህ ታውቃለህ ማለት ነው። አይ እኔ እየተማርኩ ነው። ያው ግን የተወሰነ ቤዚክ ለምሳሌ ዋና ዋና ዶግማቲክ የሚባሉትን ትምህርቶች ተምሬያለሁ። ግን በተጨማሪ ደግሞ አሁን እያነበብኩ እየተማርኩ ነው እና ውርስ የሚባለው ነገር እኔ ጋር ትንሽ ይከብደኛል። ወርሻ አው ገና እየተማርክ ከሆነ ውርስም እንትንም ማለት አትችልም። በቃ እየተማርክ ከሆነ ገና ነህ አንተ። መጨረሻ ላይ ተምረህ ስትጨርሰው ከማረከ ምንድነው ከረካህበት አንተ ገብቷል እውቀት ይሆናል። ካልሆነ ደግሞ አይ ይሄ ነገር እኔ ትክክል አይደለም በእኔ አመለካከት እንትን ብለላች ላጥ ካልክ ደግሞ ውርስ መከተል የለብኝም ብለህ ወጣል ማለት ነው። ስለዚህ አንድ ሁለት ጥያቄ ልጠይቅህ። እንደዛ ከሆነ በድርሳናትና ገድላትና ድርሳናትን ትቀበላለህ? አይ አሁን ገድላትና ድርሳናት ለምሳሌ ከመጽሐፍ ቅዱስ ጋር የሚጻረኑ እኩል የማይሄዱ አብረው የማይሄዱ ከሆነ እኔ ግዴታ የለብኝም። ግዴታ መቀበል ምናምን የለብኝም። አለብህ። ቆይ ባብዬ ቆይ ሀሳቡን ይጨርስተው። ባብዬ ቀለል እናደርገው ሂደቱን። እንደዚህ ለማወቅ እና ለመፈለግ የሚጥሩ ሰዎች ላይ ጫና እና ብዛ ነብያችን እባክዎትን። ጫና አይደለም ግን ጥያቄ ስንጠይቅ አሁን ለምሳሌ ከኦርቶዶክስ ቤተክርስቲያን ተቃራኒ የሚሄድ ከሆነ መስተካከል አለበት። ባቢሎን ይኸውልህ መጨረሻችን ወይ እኔ አንተ ላይ ወይ አንተ መቃብር ላይ ገድል ነው የሚቀመጥብን። እረፍ። አሪፍ ነው ግን እንደዛ ቀልል እውነት ለመናገር ገደል አትበይ እንዴ። ተቃወመሽ። አየሽ ስህተቱ አንቺ ጋር ነው ያለው። ስለዚህ ዝም ብለሽ ዝም ማለት አለብሽ። እኔ ልጠይቅበት። አንድ ኦርቶዶክስ ተከታይ የኦርቶዶክስ ተቃራኒ የቤተ ክርስቲያን ተቃራኒ የሆነ ነው አይደለም። ቆይ ሆላውን እባክዎትን እንደው አሁን እኔ ማለት ነው ሰጠኝ ከቤተሰቤ የተቀበልኩት ሃይማኖት አለ። አሁን እሱ ወርሼ ነው የምቀጥለው ቢል አይጠይቅም፣ አይመራመርም፣ አይፈልግም። በቃ የሚያደርጉትን እየደገመ መኖር ይችላል ይሄ ልጅ።
ሲጾሙ እየጾሙ ሲያስቀድሱ እያስቀደሰ ማድረግ ይችላል። እሱ ግን እያነበብኩ ነው፣ ዶግማቲክ የሆኑ ዶክትሪን የሆኑ የሚፈቀዱና የማይፈቀዱ ትክክል የሆኑና ትክክል ያልሆኑ በልማድ የመጡና እንደዚሁም ደግሞ የተደነገጉችን እያነበብኩ ነው እያየሁ ነው ካለ ይሄ ልጅ አሁን ቢያንስ አንድ ቤዚክ ነገር ያውቃል። ገባክ? ከወንጌል ጋር የሚጻረር ከመጽሐፍ ቅዱስ ጋር የሚጻረር ማንኛውንም ነገር ያለ መቀበል መብት እንዳለ ይሄ ልጅ ያውቃል። አሁን ይሄ ልጅ ስለወረሰ አይደለም ይሄን ነገር እየተናገረ ያለው። ባቢ ገብቷል እያልኩ ያለው እያነበበ ስለሆነ ወንጌል እየተረዳ ስለሆነ እየገባው ስለሆነ ከወንጌልና ከክርስቶስ አስተምሮ ከመጽሐፍ ቅዱስ ጋር የሚጻረሩ ነው ወይም ደግሞ ከበድ የሚሉ ነገሮች ከሆኑ ያለ መቀበል መብት እንዳለው ራሱ ያምናል። ለዚህ እምነቱ ራሱ ወንጌልን በማንበብ ያመጣው ነገር ነው ብዬ ስለማስብ ነው ጫና ባናበዛበት ደስ ይለኛል ያልኩ ማለት ነው። ኖ ጫና እኮ አይደለም። ጫና ሳይሆን አሁን ለምሳሌ መብት አለው ሲባል ማንንም ሰው መብት አልሰጠውም። ለምሳሌ ውርስ ይሄ ልጅ ውርስ ላይ ነው ያለው። ውርስ የሚባለው ኦርቶዶክስ የሚባል ሃይማኖት ውርስ ነው። ለምሳሌ ከውርስ መላቀቅ የምትችለው ደግሞ ከዛ በኋላ ያለውን የኦርቶዶክስ ትምህርት ተምረህ የምትወስነው ውሳኔ ነው ከውርስ መላቀቅ እንጂ ልጁማ ውርስማ ወርሰዋል እኮ። ውርስ መውረስ ወንጀል አይደለም። ያ ያወረስከው ነገር ፈትሸህ እውነትነቱን አረጋግጠህ መከተል ግን ትልቅነትና ልባምነት ነው። ገብቶሻል አባባሊ? ስለዚህ ውርስ ላይማ ነው ማንንም ሰው ይወርሳል። ያ ያወረሰውን ነገር በጥናት በእውቀት ከሆነ የሚከተለው ከዛ በኋላ ከመውረሱ በኋላ እዛ ጋር የመውረስ የሚባለው ትርጉም ይጠፋል። ከዛ በኋላ ደግሞ ይሄ ልጅ ኦርቶዶክስ ነኝ እያለ ኦርቶዶክስ ቤተክርስቲያን የማሰጠውን መብት አለው ሊባል አይችልማ። መብት እንዲኖረው ከኦርቶዶክስነት መውጣት አለበት ማለት ነው። ድርሳናትና ገድላትን አልቀበልም ካለ ኦርቶዶክስ ነኝ እያለ ከኦርቶዶክስነት ይወጣል። አሁን ለምሳሌ አትቀበሉም አልቀበልም እኮ አይደለም ያለው። አልቀበልም ሳይሆን ከመጽሐፍ ቅዱስ የሚጻረር ከሆነ ላልቀበል እችላለሁ፣ የመቀበል ግዴታ የለብኝም አይደለ? ታረቀኝ ያልከው ሰጠኝ። ማን ሰጠው ያ መብት? ማንበቡ ነው። ይሄን እኮ ነው የምልህ። ኖ እኮ ማን ሰጠው? ኦርቶዶክስ ሆኖ መቀጠል አይችልምማ። አልቀበልም ካለ ኦርቶዶክስ ሆኖ መቀጠል አይችልም በኦርቶዶክስ ሕግ። አይ ይሄ አይደለም የኦርቶዶክስ የቤተክርስቲያኗ ሕግ ነው። አሁን ለምሳሌ ማለት ነው ሰጠኝ፣ አንተ ስታነብ አንተ ልጠይቅህ። ነብያችን ዛሬ በእግራቸውን የተነሱት አንተ ልጠይቅህ። ለምሳሌ ልንገርህ፣ እኔ አሁን አንተን አፕሪሽት ማድረገውና የምደግፍበት ምክንያት ስላለኝ ነው። ገባ? እዚህ እየተከላከልኩልህ ነው። አዞዎቹ ምላሳቸውን እያወዛወዙ ነው። አብረን ነው የምንወድቀው ከጣሉንም እንዳያሳስብህ። ይኸውልህ ስማ ልንገርህ፣ አንቺማ እንዴት ትወድቂያለሽ? ኧረ አብረን ነው የምንወድቀው። አንተን ለመከላከል ነው እዚህ ያለሁት። ስማኝማ ልንገርህ፣ አሁን አንተ መጽሐፍ ቅዱስ ስታነብ እነዚህ ዶክትሪን የሆኑት ቤዚክ የሆኑ የመጽሐፍ ቅዱስ የአዲስ ኪዳን አስተምሮችን ያወካቸውና ያነበብካቸው ነገሮች አሉ አይደለ? እነዛ መጽሐፍ ቅዱሶች አግዘውሃል። ስለዚህ አሁን አንተ በዛ መሰረት ከምታውቃቸውና ከሰማሃቸው ቤተክርስቲያን ውስጥ በልማድም ይሁን በግዴለሽምነትም ይሁን ወይም ደግሞ አንዳንድ ከእግዚአብሔር ቃልና ከክርስቶስ ሕግ ወጣ ያሉ ገድላት፣ ድርሳናት፣ አስተምሮች አጋጥመው ያውቃሉ? የፈውስም ይሁን ያስተምሮም ይሁን ምንም ይሁን አይተህ ታውቃለህ? እንደዛ አልቀበልም ብለህ ተቃውመህ ታውቃለህ? አይ እንደዛ ደረጃ አልደረስኩም። ግን ለምሳሌ አሁን ከፕሮቴስታንት እምነት ተከታዮች ጋር ዲቤት ሲደረግ ገድላትና ድርሳናት እነሱ አውጥተው ሲያሳዩ አያለሁኝ። ይሄ የሆነ እኔ የማላውቀው ያልሰማሁት ቤተክርስቲያን ሲነበብ ያልሰማሁት ያላየሁት መጽሐፍ አውጥተው ይሄ መጽሐፍ እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያዘጋጀችው መጽሐፍ ነው ብለው አውጥተው ለክርክርነት ያመጡታል እነሱ። የዛን ሰዓት እኔ አየዋለሁ እንጂ እኔ በግሌ ድርሳን ምናምን አላነበብኩም። አየህ ነጥቤ ይሄ ነው። አሁን የሚገርም ነገር ደግሞ አሁን ለዚህ ነው እየጠበቅኩ ማለት ነው። አሁን እነዛ ፕሮቴስታንቶች የሚያነቧቸው በተለይ ኤርሚያስን ታውቀዋለህ? እውነቱን ተናገር። ቲክታክ ፕላትፎርም ላይ የገድል አባት ነው የሚባለው። በህልሙ ራሱ የሚያየው ገድላት ነው። በቃ የተደረደሩ ገድላት፣ የተነበቡ ያልተነበቡ ገድላት፣ በሚቀጥለው ከቄሶች ጋር የሚከራከርባቸው ገድላት፣ በቃ ህልሙ እንዳለ ያ ነው። እኔ አሁን ኤርሚ እውነቱን ተናገር፣ እውነት ለመናገር በቃ ዛፍ ስር እየተዝናና ምናምን ህልም ያለማል ብዬ አላምንም። የሆነን ቄስ በዛ በገድል ቀጥቅጦ ሲያባረረው ከዛ ጌታ ስሙ ይባረክ ሲል ምናምን የሚያይ ነው የሚመስለኝ። ኤርሚና ቲክቶክ ላይ የሚታወቀው በገድል ነው። አሁን እሱ ጋር ያሉ ገድሎች ከቤተ ክርስቲያን እውቅና ውጭ ያልሆኑ እንዳልሆነ እኔ 100% እርግጠኛ ነኝ። የእሱ ተማሪዎችም ወይም ደግሞ ከእሱ ጋር የሚሰሩ አብረው በወንጌል የሚያገለግሉ ሰዎችም እዚህ ማህበራዊ ሚዲያ ላይ ምን አለ መሰለህ ሰጠኝ
ኤቪደንስ አምጡ ስለሚባሉ ማስረጃ አቅርቡ ስለሚባሉ ገባህ አይደለ? ያልሆነ ነገር አምጥቶ አያሳዩም። በተለይ በክርክር ወቅት፣ በንጽጽር ወቅት በመረጃ በሚያቀርቡበት ጊዜ ቤተክርስቲያኑ አሁን ላይ ያገደቻቸው ገድሎች አሉ። እኔም እኮ እንደዛ ነው ማለት የፈለኩት። እንደዛ አይነት ገድሎች አሉ። አዎ ቤተክርስቲያኑ አሁን ኢቭን በጣም ብዙ ሰዎችም እንደዛ ያደርጋሉ። ግን እነዛ ገድሎች ቤተክርስቲያኗ ስትገለገልባቸው ለዘመናት የመጡ ናቸው እና በዛ ውስጥ ደግሞ ያልታገዱ ግን ደግሞ ከወንጌል ጋር የሚጻረሩ ከክርስቶስ አስተምሮ ጋር የሚጻረሩ ደግሞ ወንጌሎች አሉ። እነዛን ገድሎች አሉ። እነዛን ገድሎች እያመጡ ቲክቶክ ላይ ብዙ ጊዜ ፕሮቴስታንት አማኞች፣ ወንጌል አማኞች በእነዛ ገድሎች እነዚህ ገድሎች ወንጌልን የሚጋርዱ ናቸው፣ የክርስቶስን ክብር ይጋርዳሉ፣ ክርስትናን ያበላሻሉ፣ ይበረዛሉ ብሎ የሚያምኗቸው ላይ ይከራከሩባቸዋል። እና ለአንተ ምጋብዝህ ኤርሚያስ እውነቱን ተናገር ፎሎ አድርገውና አብሱ ቤት የሚነበቡ ገድሎችን ታገኛቸዋለህ ብዬ አስባለሁኝ። እንደዛማ እኔ ለምሳሌ መጽሐፍቶችን ለመማር ገድላትን ለመማር እኔ ከሷ አልማርም። አይ መጽሐፍቶች ለመውሰድ ነው ጥሩ አደረገሽ። ለመማር ሳይሆን ገድሎቹን አሁን ከሱ ነው የምታገኛቸው። በቃ እሱ ጋር የገድሎቹ መጽሐፍቶቹን አይነቶች ብትወስደው መጥፎ አይደለም ነው የምልህ። ከዛ ሄደህ አባቶችን ትጠይቃለህ። ገብቶሃል እያልኩ ያለሁት? ኦርቶዶክሶች ብዙ ጊዜ ገድልን ይደብቃሉ። ማህበራዊ ሚዲያ ላይ ያሉ ኦርቶዶክሶች ባይነሳ ደስ ነው የሚላቸው። ለምን እንትን ነው ይኸውልሽ፣ ለምን ነው ታውቂያለሽ? ኦፓል ለምሳሌ አንድ ሰው አሁን ለምሳሌ ፕሮቴስታንት ጋር ስታወሪ መጀመሪያ ቶሎ ብሎ ሩጠው እነሱ የሚያነሱት ገድልን ነው። ገድል ደግሞ እንደ ዋና ዶክትሪን የእምነት ዶክትሪን ሆኖ አይቀጥልም። ከፕሮቴስታንት ጋር ስናወራ መጽሐፍ ቅዱሳዊ ነው ሆነን ማውራት የምንችለው። እነሱ በመጽሐፍ ቅዱስ ማሸነፍ ሲያቅታቸው ወደ ገድል ይመጣሉ። የሆነ ሞክ ለማድረግ ለማሸማቀቅ የሚመጡበት ሂደት ነው እንጂ አንድ ሰው መጀመሪያ እነሱ ጋር ማውራት የሚገባን መጽሐፍ ቅዱሳዊ የሆነ ክርክር ነው ዘለው። እነሱ ግን ገድል ጋር ይገባሉ። ገድሉ እኮ የቅዱሳን ሕይወት ታሪክ ነው፣ ሌላ ምንም አይደለም። በዛ ውስጥ ደግሞ የቅዱሳን ታሪኮች ለእኛ እንደ አብነት እንዲጠቅሙ ነው እንጂ የእምነት መግለጫችን አይደሉም አይደል? ስለዚህ ያን ያህል እሱ ጋር አትቀበል። አሁን አንተ ገድሎችን የምታምነው አሁን አንተ አሁን ባለው እውቀትና መረዳት ገድሎችን የእምነት ማጠናከሪያ አድርገህ ነው የምትቆጥራቸው? እንደዛ ብቻ ነው። ለምሳሌ አቡነ ተክለ ሃይማኖትን ልንገርሽ። እኒህ አባት ቅዱስ አባት ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ታሪክ ውስጥ የእነዚህ አባት ከልጅነታቸው ጀምረው በቃ ቤተክርስቲያን የተማሩ ወንጌልን የሰበኩ ሕዝብንን ያስተዳደሩ አባት ናቸው። ቅዱስ አባት ናቸው ተብሎ ታሪኩ ላይ ተቀምጧል። የነኚህ ቅዱስ አባት ስራ እኛ የእሱንን ስራ የእርሳቸውን ስራ እየሰራን በእምነታችን እንድንቀጥል ነው እንጂ እሱንን እንድናምነው ክርስቶስን ትተን እሱን እንድናምነው አይደለም የተቀመጠ። ስለዚህ መመሪያዎች ግን እኮ ብርሃን መገለጫ ናቸው እንጂ እነሱ መመሪያዎች እኮ ግን አላቸው። ታውቃለህ፣ ለምሳሌ ገድለ ተክለ ሃይማኖት ላይ እባብ የገደለ ይጸድቃል የሚል እንትን አላቸው። ለምሳሌ እባብ የገደለ ወይም ደግሞ በሽታ ወረርሽኝ ነው ምናምን ነገር በወረርሽኝ የሞተ ምናምን የሚሉት እኔ አላየሁትም፣ ግን ያ ህመም ነው አይደለ? እሱ ቀጥታ እባብን መግደል ሳይሆን አንዳንዴ እባብ ለምሳሌ እኔ የምተረጉመው ሰይጣን ብዬ ነው የምተረጉመው። እባብን የገደለ ሲባል ሰይጣንን ከሰይጣን ጋር በቃ የተጋደለ ሰው ለማለት ፈልጎ እንጂ ኖርማል እባብ አሁን እኔ ሁልጊዜ እባብ አገኛለሁ እኔ እሱን ገድዬ እጸድቃለሁ ብዬ አላስብም። እንደዛ አይደለም እኔ የምረዳው። ግን እባብ በምን መስለዋለሁ? በሰይጣን መስለዋለሁ። ስለዚህ እንደዚህ የምትረዳ ከሆነ እኮ ምንም የማትቀበለው ገድል አይኖርም እኮ ማለት ነው። ሰጠኝዬ እባብ የሚለውን እባብ አይደለም፣ ተቀማጥ የሚለውንም አይ ተቀማጥ አይደለም፣ እንደዛ አይተረጎምም እያልክ የምትረጉም ከሆነ የማትቀበለው ገድል አይኖርም እኮ ማለት ነው። ምክንያቱም እዛ ቦታ ላይ በግልጽ ሀሳብ በማያሻማ ሀሳብ ተጽፈው የተቀመጡ ናቸው። በሀገሪቷ ብሔራዊ ቋንቋ በአማርኛና በግዕዝ ነው የሚጻፉት። ስለዚህ ግዕዙ ወደ አማርኛ ተተርጉሞ ለአንባቢ ሲቀርብ ትርጓሜ የለውም፣ ወይም ደግሞ የአንድምታና ፍች ተብሎ ከገጹ መጨረሻ ላይ የሚቀመጥበት አይደለም። ቀጥታ አንድ ሰው የሚጽፈው ስለሆነ ማለት ነው። ስለዚህ ለተጻፉት ገድላትና ድርሳናት አንድምታና ትርጓሜ ለወንጌል የሚሰጠው
ከተለያየ ሀገር ቋንቋ ተተርጉሞ ስለሚመጡ ነው። በብዛት የኢትዮጵያ ገድላቶችም ከተለያዩ ሀገር ነው የሚመጡት። አብዛኞቹ ከግብጽ ናቸው። ምናልባት እንደዛ ልትል እንኳን ብትችል ተጣርተው ወደ አማርኛ ተተርጉመው ነው የሚቀርቡት። ስለዚህ ቀጥታ በአማርኛ የተጻፉ ሀሳቦችን ለመቀበል ስለሚከብድህ አይደለም ወይ ሌላ ፍችና ተረጓሚ የምሰጣቸው ልል ፈልጌ ነው። ሀሳብ አለኝ። ቀጥሉ ነብያችን። በነገራችን ላይ ቅድም ምንድነው መጀመሪያ ላይ ስለ ድርሳናት እና ገድላትን ሳነሳለት እኛ የምናደርገው የኛ ክፍት ነው። አንዳንዴ እንጠይቅና ያ ሰው ከተከራከረ ጥግ ድረስ ትከራከረዋለህ። አይ ይሄ ነገር ምናምን ብለው እንትን ካደረገው ደግሞ በራሱ የፈለገው እንዲከተልና ያ የሰጠነው ነገር ደግሞ ምናልባት የሆነ ጥቅስ አውጥተን ከድርሳናትና ከገድላትን ይሄ ነገር አየዋለሁ፣ አነበዋለሁ፣ ጠይቃለሁ ካለ ለራሱ ነው የምንተውለት። አንዳንድ ሰው ስለ ድርሳና፣ ስለ ገድላ፣ ስለ መጽሐፍ ቅዱስ፣ ስለተለያየ ነገር ይሄ ልጅ የሚከተለውን ሃይማኖት እየሰበሩ ራሳቸው ደግሞ አሁን ለምሳሌ ፕሮቴስታንቶች ድርሳናትና ገድላትን በተግባር ነው የሚኖሩት። በተግባር ይኖሩታል። አሁን መዝለል፣ መሳሳም፣ ሌላ ነገር አለ፣ ብዙ ነገር አለ። በነገራችን ላይ ጽሑፉን እየተቃወሙ ያ የነበረው ድርሳናትና ገድላትን እየተቃወሙ በተግባር የሚኖሩ ሰዎች አሉ። አሁን ለምሳሌ ስለዚህ እዛ ጋር ሲሄድ ደግሞ ምንድነው የነበረበትን ክዱ እነሱ ያሉበትን እንዲቀበል ነው የሚያደርጉት። ማንንም ሰው ደግሞ እንደዛ እንዲሆን አናበረታታም። በመጀመሪያ ያለበትን ጉዳይ መጽሐፍቶቹን አንብባቸው ነው እዛ ቦታ የሚነሱ ገድላቶችና መጽሐፍቶች። እሱ አሁን ምንድነው ያለው ከቤተክርስቲያኗ ውጪ ውሸት ናቸው ነው እሱ ቅድም ሊል የፈለገው። ቤተክርስቲያን የማታውቃቸው መጽሐፍቶች ናቸው እዛ የሚነበቡት። እኔ ደግሞ ያልኩት እዛ ሄድና እዛ የሚነበቡ መጽሐፍቶችን ገዝተህ አንብባቸው፣ አባቶችን ጠይቅ። መጽሐፍቶቹ የቤተክርስቲያኗ እውቅና የተሰጣቸው ጥቅም ላይ የሚውሉ ግማሾቹም ደግሞ አሁን ላይ የተከለከሉ ናቸው ነው እኔ እያልኩ ያለሁት። ገብቷል ማለት የፈለኩት እሱ እንደ ቀድሞ ስላነሳ ነው እንደ ምሳሌ። ስለዚህ እዛ ቦታ ላይ የሚገለጡ ገድላቶች ፕሮቴስታንቶች የሚገልጿቸው ገድላቶች አይ ራሳቸው እያሳተሙ ነው ቤተክርስቲያን አታውቃቸውም ብለው ንቀው የሚያልፉ በጣም ብዙ ኦርቶዶክሶች አሉ። የኦርቶዶክስ መምህራን ደግሞ ማብራራ ስለሚያሳፍራቸውና መናገር ስለሚፈሩ በዚህ ሀሳብ ውስጥ ተደብቀው ያልፋሉ። እኔ ደግሞ እንደዛ አይደለም። ይኸውልሽ ኦፓል አሁንም እኮ እዚህ ላይ ሀሳብ አለኝ። እሺ ለምሳሌ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ገድል የሆነ መምህር ተብሎ ሰባኪ ወንጌል ተብሎ ገድል ማንበብ የሚያሳፍረው አንድም ሰው የለም። እንዲያውም ብዙ መምህራኖች ለምሳሌ እሱን እንደ ክርክር አንስቶ ለማሳመኛ ሳይሆን መጀመሪያ የሚጠቀሙበት እነሱ ሌላ ነገር ስለሆነ ነው እንጂ ገድል እኔ ለምሳሌ የሆነ ገድል አምጥተሽ ለምሳሌ መምህር ተብዬ ያንን ገድል አንብቤ ወንጌል ሰብኬ ገድል የማላነብበት ወደኋላ የምልበት ጉዳይ የለም። አላፍርም፣ የሚያፍርም የለም። ነገር ግን ምንድነው ቶሎ ብለው ሩጠው ገድል ጋር ስለሚሄዱ ገድሉን አሁን ለምሳሌ አንድ ሰው ጋር አምጥተሽ የአንድ የፕሮቴስታንት እምነት ተከታይ በገድል እንወያይ ቢለኝ አልወያየው። ፈርቻ አይደለም ማልወያየው። ምንድነው መጀመሪያ በመጽሐፍ ቅዱስ እንነጋገር። መጽሐፍ ቅዱስ እኮ ብዙ የማይቀበሉት ነገሮች አሉ። ብዙ ተመሳሳይ ቃል ሆኖ ግን የማያምኑበት፣ እኔም ማምንበት፣ እነሱ ማምኑበት። በዚህ ሳንግባባ ገድል ውስጥ ልንገባ አንችልም። ወይም ደግሞ ለምሳሌ ሌላ እምነት ተከታይም ከሆነ ሌላ እምነት ተከታይ ሆኖ ዘሎ መጥቶ ገድል ጋር ከጠየቀ እኔ ከዛ ሰው ጋር ማውራት አልፈልግም። ሰጠኝ አቤት የሚያፍሩ ሰዎች የሉማ ማለት የለብህም። የሚሸማቀቁ ኮረንት የሚጨብጡ ገደል የሚገቡ ሰዎች አሉ እንጂ እንደዛማ ማለት የለብህም። ምን ሆነ ለምሳሌ የሚያሳፍር ነገር ስላለ ነው። ምንድነው የሚያሳፍረው? ለምሳሌ የሚያሳፍረው ነገር እኮ ነፍ የሚያሳፍር ነገር እኮ አለ። አሁን በድርሳናትና በገድላት ነፍ የሚያሳፍር ነገር አለ። ገብቷል? ያ ነገር ግን አንተ ባለህበት ሆነ መፈተሽና መገምገም አለብህ ነው እንጂ የሚያፍሩ ሰዎች የሉም ካልክማ ነፍ ሰዎች አሉ። አንተ አሁን ታፍርበታለህ። አንተ አሁን ቢነበብ ታፍርበታለህ። አታፍርበትም? ምን አይነት ሰው ነው መጥቶ የሚያወራው? ገድል ከፍተን የምናወራው በምን አይነት ያለን ሰው ነው የማወራው እኮ? ራስህ ባለህበት ሆነ ከማንንም ጋር አይደለም። ራስህ ቁጭ ብለህ ስታነቡ የምታፍርበታለህ። ራሱ ለብቻ ማለት ነው። ገብቷል? ራስህን ካልሸወድክ አንተ ሰው ከሆንክ አንተ ዘመናዊ ወጣት ከሆንክ ገብቷል? የሚያሳፍር ነገርማ አለ። ለዛ እኮ ነው አንተ ከመጽሐፍ ቅዱስ የሚጋጭ ነገር ካለ ላልቀበለው እችላለሁ ያልከው። ቅድም እኮ ለዛ ነው አባቶች ከመጽሐፍ ቅዱስን የሚጋጭ ነገር እኮ አዳምጠኝ። አባቶች
ለምሳሌ የአባቶች ትምህርት ኦርቶዶክስ ነን እያሉ ለምሳሌ ከፕሮቴስታንትና ከድርሳናትን ተው ትምህርታቸው እንኳን ወንጌል ነው የምናስተምረው የሚሉ ሰዎች እግዚአብሔር ምንድነው እግዚአብሔርን ክደህ ብትሞት እንኳን ድንግል ማርያምን አምነህ ከሞት የዘላለም ሕይወት ታገኛለህ ብለው የሚያስተምሩ መሰረታቸው ደግሞ መጽሐፍ ቅዱስ ነው የምናስተምረው የሚሉ ሰዎች ያሉበት እምነት ውስጥ ነው ያለው። አንተ ገብተዋል አባባሌ? ለምሳሌ እንደዚህ ብሎ የሚያወራ ሰው እንደዚህ ብሎ የሚያስተምር አባት ካለ ይሄ ትክክል አይደለም። ግለሰብ ሊያጠፋ ይችላል። ጳጳስ እኮ ሊሳሳታል። ጳጳስ ሲሳሳት ወይም ግለሰብ ሲሳሳት እኮ የምታርመው ማን ነው? ቤተክርስቲያን አይደል የምታርመው? ቤተክርስቲያንስ የምታርመው? በቃ አታርመውማ፣ አልታረምም። ገብተዋል? እንደዛ ማለታቸው ብቻ ሳይሆን አልታረመም እኮ ታዲያ ብዙ ነገር ስላለ እኮ ነው። እሱ ብቻ ሳይሆን ድርሳናትና ገድላትን ራሱ ቅድማውን ምን ስትልህ ነበረ? በኦርቶዶክስ ቤተክርስቲያን የተወገዙ ድርሳናት አሉ፣ ገድላት አሉ ስትልህ ነበር አይደል? ከዛ ከተወገዙ በላይ በጣም የሚያሳፍርና የሚያስነውር ገድላት ደግሞ አልተወገዙም። ገብተዋል አባባል? ያልታገዱም አልተወገዙም። ኦርቶዶክስ ቤተክርስቲያን ራሷ በእነዛ መጽሐፍት ካላመንክ አንተ ከኦርቶዶክስነት ተነቅለህ በካልቾ ተባረህ እንደምትወጣ ነው የምታስተምረው። ገብቶሃል አባባሌ? የለም እሱ ውሸት ነው። እኔ ያለሁበት እኮ ያለሁበት ኦርቶዶክስ ነኝ እኮ እኔ። ያንተ ኦርቶዶክስነት እኮ አይደለም። አንደኛ ነገር ስትጠየቅ አላውቀውም ካልክ በጣም ከባድ ነው። ገብቶሃል? እንደዛ ነው ህጉ፣ እንደዛ ነው። ድርሳናትና ገድላትን አንተ አልቀበልም ብለህ መቀጠል ትችላለህ? አልቀበልም። ለምሳሌ አልቀበልም እኮ ስል ምንድነው አልኩ። አሁን ለምሳሌ ቅድም ምን አለች ኦፓል ማለት የሆነ መጽሐፍት ለምሳሌ አገረብ ስብከቱ ሳያውቀው ቤተክርስቲያኗ ዋና ጳጳሶች ሳያውቁት የሆነ ቦታ ላይ ሊታተም ይችላል አይደለ? በዛ ሰዓት ያ ተገምግሞ ታይቶ አስጨርሰኛ ተገምግሞ ታይቶ የሆነ ነገር የሚጻረስ ነገር ካለው እሱ ይወገዳል። እንደሱ አይነት ድርሳኖች ይኖራሉ። እሱን ሳይሆን እሱ እንዳለ ሆኖ ሰጠኝ። እሱን ያዘልኝ ይዘኸዋል አይደል? ከሱ እንዳለ ሆኖ ደግሞ በጣም አስፈሪ ከወንጌልና ከክርስቶስ ትምህርት የሚጻረሩ ሀሳብ ያላቸው ገድሎች ደግሞ ቤተክርስቲያኗ እውቅና ሰጥታቸው እዛቸው እየቀጠለች ያሉ ገድሎች አሉ። አሁን አንተ ቅድም ገድል ከወንጌል የሚጻረር ከሆነ አልቀበልም ስትል ነበር አይደለ? ከመጽሐፍ ቅዱስ የሚጻረር ከሆነ አልቀበልም ስትል ስለነበረ እንደዛ አይነት ሀሳብ ያላቸው ገድሎች ደግሞ በቤተክርስቲያኗ ፍቃድ ተሰጥቷቸው ያሉ ገድሎች አሉ ነው እኔ እያልኩ ያለሁት። ስለዚህ አንተ ያንን ገድል አንብበህ ልክ አሁን አንተ ለምሳሌ ቅድም ባቢስ ጠይቅህ ሃይማኖት ወርሻ አይደለም ካልክ ታነባለህ ማለት ነው። ስለዚህ ዶክትሪን ቤዚክ ዶክትሪንህ ወንጌል ነው የሚሆነው። በወንጌል ነው የምትመዝናቸው። ገባክ? ምክንያቱም በወንጌል በመጽሐፍ ቅዱስ ነው የምትመዝናቸው። ከመጽሐፍ ቅዱስ የሚጻረር ከመጽሐፍ ቅዱስ አስተምሮ ውጭ የሆኑ ከኢየሱስ ክብር የሚነኩ አይነት ከሆኑ አንተ ተቀበላችኋለህ? ሀሳባቸው እንደዛ ከሆነ የገድላትና የድርሳኖቹ እኔ እኮ እንደዛ ለማለት ሳይሆን መጀመሪያ ማንበብ ያስፈልጋል። አሁን እኔ ቅድም እንዳልኩሽ ብዙ ድርሳናትና ገድላት አላነበብኩም እያልኩሽ ነው። ታሰበሽ ከሆነ አላነበብኩም፣ አላውቃቸውም። ግን የሆነ ቦታ ላይ አያቸዋለሁ፣ ሰዎች ሲከፍቱት እነሱን አያቸዋለሁ፣ ግን ያላየውም አላነበብኩም እያልኩሽ ነው። ግን እነሱ የሚቃረን ካለ እኔ በግሌ እኮ አልኩሽ መጀመሪያ ብያለሁ። ለምሳሌ ማርያም ምን አለ ባቢሎን ምን አለ? ማርያም አምላክ ኢየሱስን ክርስቶስን ክደ ማርያምን እንትን ብትል እንደዚህ ማድረግ ይቻላል። እንደዚህ አይነት ውስጥ ራሱ አለ። እኔ እንደዚህ ካለ እንዴት አርጌ እንደዚህ አታስተምርም፣ ሲጀመርም ኦርቶዶክስ አታስተምርም የሚል ነው እምነት ያለኝ እንጂ ሰው ሊል ይችላል። መጽሐፍ ራሱ ተጽፎ ቢገኝ መጽሐፉ እንደዚህ አይነት ተጽፎ ቢገኝ ይሄ አስፈላጊ አይደለም። ጎበዝ። ይሄንን ነው የምልህ። ይሄ እምነት ነው መዳበር ያለበት። እኔ አሁን ለአንተ ምጋብዝ እንዲህ አይነት እምነትና እንዲህ አይነት አቋም መመዘኛ ወንጌል መሆን አለበት። መመዘኛ መጽሐፍ ቅዱስ መሆን አለበት። አንተ ቅድም እንዳልከው ሰዎች ይሳሳታሉ፣ የተለያየ አስተምሮም ሊያስተምሩ ይችላሉ። ግን የኦርቶዶክስ መምህራን ሊቃውንቶች ገድላትን የማይቀበል ድርሳናትን የማይቀበል ኦርቶዶክስ አይደለም የሚል አዋጅ አላቸው። ማለትም ይሄን እቀበላለሁ ያንን አልቀበልም የማለት መብት እንኳን የላችሁም ብለው ነው የሚያስተምሩ ትልልቅ። እንደዛ ማለት እኮ አይደለም። ለምሳሌ ይሄን እቀበላለሁ ያንን አልቀበልም ማለት ሳይሆን ለምሳሌ እንደዛ ካልኩማ ብዙ ገድላት አለ አይደል? ለምሳሌ ከነዛ ገድላት
ተቃራኒ ሆኜ ተቃሪ የሆንኩበት ምንድነው ጥያቄ አለኝ ማለት ነው። ያ ማለት ኦርቶዶክስ ውስጥ ጥያቄ አለኝ ማለት ጥያቄ በሚገባ ሊመለስልኝ ይችላል። ካልተመለሰልኝ ደግሞ በቃ ለኔ ያልገባኝም ማለት ነው። ያ ነገር ካልተመለሰልኝ ለኔ ያልገባኝም እተወዋለሁ፣ ወይም ደግሞ ሰዎች ወጣው እንደሚሄዱበት በቃ ተመልሶላቸው ግን ለኔ ያልገባኝም ብለው እንደሚሄዱት ነው እንጂ እኔ አልቀበልም ስል ጥያቄ ይኖረኛል። አልቀበልም ያልኩበት ገድል ላይ ይመጣና ጥያቄ ይቀርባል፣ አቀርባለሁ፣ ያስረዱኛል፣ መልሳለሁ። አንድ ጥያቄ ልጠይቅህ፣ ጀስት ኖርማል ለማወቅ ያክል ነው። አርጊው ላረግህ አይደለም፣ እውቀቱ ስለሌለኝ እዛው ላይ። እሺ፣ አይ እኔ ብዙ ያን ያለ ጀስት ኖርማል ጀስት ኮመንት ጥያቄ እንትን ጥያቄ ነውና እንደ መጽሐፍ ቅዱስ አስተምሮት ኢየሱስ ክርስቶስ ለ40 ቀንና ለ40 ሌሊትና ለ40 ቀን ከጾመ በኋላ ተርበዋል ይላል በማቴዎስ ወንጌል የተዘገበው ማለት ነው። ኢየሱስ ሲጾም ጎል ነበረው? ይሄን አክል ጊዜ መጾም አለብኝ ወይስ ጀስት ኖርማሊ በግምት ልሞክረው እስከሚርበኝ ድረስ የሚል ጾም ነበር አካሄዱ? ለምን ጾም አስፈለገው ነው ወይስ እንዴት ተራበው ነው? ለምሳሌ አሁን እናንተ እንደ ኦርቶዶክስ የሁዳዴ 2 ወር ትጾማላችሁ። ያው የተወሰነ 2 ወር ነው የምትጾሙት፣ ገደብ ያለው ጾም ነው። ግን ኢየሱስ ሲጾም ለ40 ሌሊትና ለ40 ቀን ሲጾም ገደብ ሊሚት ነበረው? እስከዚህ ጊዜ መጾም አለብኝ የሚል ወይስ እንዳልኩ እስከሚርበኝና ወይም እስከምጠማ ድረስ ጀስት እስቲ ልሞክረው የሚል ቁጥር ነበር እየጾመ የነበረው? አይ ይርበኝና ይጠማኝ ማለት እሱ እኮ በአምላክነቱ ሊርበው ሊጠማው አይችልም። እንኳን 40 ቀን 40 ሌሊት ከዛ በላይ መቆየት ይችላል ብለን ነው የምናምነው። ስለዚህ ይሄ ቀኑ ስፔሲፊካሊ ይችላል አይችልም አይነቱ ነገር ውስጥ መግባት አያስፈልግም። ከዛ በላይም ሊቆይ ይችላል። ግን ያን ያደረገ ከዛ በላይማ ሊቆምማ አልቻለም። ኦልሬዲ ተርቧል፣ ተጠምቷል። መጽሐፍ ቅዱስ እንደሚለው ኢየሱስም ለ40 ቀንና ለ40 ሌሊት ከጾመ በኋላ ተራበ ይላል። ከዛ በኋላ ተሸነፈ ማለት ነው። አሁን እኔ እዛ ጋር ተሸነፈ ማለት አይደለም ነው። እሱ ያንተ እምነት ነው። ቆይ አሁን ከዛ በላይ ጾመ አልጾመም? ያም ሆነ በዚህ 40 ቀን ከጾመ በኋላ ተራበ። እሱ ያንተ እምነት ነው። ተሸነፈ ማለት አይደለም። ቆይ ጥያቄ ነዳም ተሸነፈ አልተሸነፈም ሳይሆን ሪያሊቲ 40 ቀንና 40 ሌሊት ከጾመ በኋላ ተራበ አይደል ኢየሱስ? ይላል ተራበ። ያ ማለት በቃ ከዛ በላይ መሄድ አልቻለም ነው፣ እስከ ተራበ ድረስ ማለት ነው። አይደለም እንደዛ አይደለም። እሱ አንተ ነው እንደዛ ብለህ። እሺ ይሄንም ጥያቄ ልተወውና፣ እሺ አሁን አትተው ልመልስ። ቆይ ጥያቄን ተረዳኝ። እሺ ተሸነፈ የሚለውን ቃል አውጣውና ኢየሱስ መጀመሪያ ጾም ሲጾም እናንተ ክርስቲያኖች 2 ወር ሁዳዴ ጾም አላችሁ። ለምሳሌ እኛ ሙስሊሞችን ረመዳን ወር 30 ቀን እንደምንጾም ማለት ነው። እና ሊሚት አለው፣ ገደብ አለው ማንኛውም ነገር። ኢየሱስን ግብ ነበረው ወይ ያን አክል ጊዜ እንዲጾም ገደብ አለው ወይስ እስከሚርበው ድረስ ነበር ሲጾም የነበረው ነው ጥያቄ። አሁን እኮ አንተ ተሳስተሃል። ምን ብዬ ልመልስ? ለምን እስከሚችለው ድረስ አልክ? አይችልም የሚል ነገር ድምዳሜ ስላለህ ነው። እንዴት አድርጌ እመልስልሃለሁ? እኔ ደግሞ እዛ ጋር የተቀመጠው ተራበ ይላል። ከዛ ቀን በኋላ ግን የተራበው ስለማይችል አይደል? አንተ እንደማይችል አድርገህ ነው ያመጣው ጥያቄው። እኔ ደግሞ ያንን ለኛ ብነት ነው ብለን ነው የምናምነው። የጾመልን እሱ ከዛ በላይ ሞቶ ተነስቷል ብለን እናምናለን እኮ አይደለም። ጥያቄ እሱ አይደለም። ለምን ጥያቄን ሚስ እያረከው ነው? ለምን ፐርፐዝ ሚስ አላደረኩት? ኖ መልሰን ሚስ እንዳረከው ነው የሚታየኝ። ለምን መሰለህ? ለፐርፐዙ ለምን ጾመው አይደለም፣ እኛ ሊያድነን ምናምን አይደለም። ለምን ኢየሱስ ክርስቶስ መጾም አስፈለገው አይደለም እያልኩ ያለሁት። ሲጾም ሁዳዴ ስትጾሙ 2 ወር ትጾማላችሁ። ኢየሱስ መጾም በጀመረበት ጊዜ ሊሚት ነበረው ወይ? የሆነ ስፔሲፊክ የሆነ ጊዜ ለምሳሌ አንተ ጾም ስትጀምር 2 ወር ሙሉ ትጾማለህ። ግብህን 2 ወር ለመጨረስ ነው። የሱ ግቡ ምን አክል ደረጃ ነበር ነው? ካልሆነ ዝም ብሎ በነሲብ ለኔ ገደብ ወይም ሊሚት የሌለው ነገር ከሆነ ነሲባዊ ወይም ደግሞ ግምታዊ የሆነ ጾም ነው። ልሞክረው እስከሚርበኝ ድረስ ካልሆነ በስተቀር ሊሚት ነበረው ወይ ነው? ግብ ነበረው ወይ? አሁን ምሳሌ ጾም ስትጾም ጾም አልጨረስኩም ትላለህ፣ ምክንያቱም ጊዜው ስላልደረሰ ማለት ነው። 1 ወር ጾመህ ጾም ፍታ ብትባል ኖ አላለቀም ግን 1 ወር እኮ ይቀረኛል ትላለህ። የኢየሱስ አካሄዱ መጾሙ እስከ መቼ ድረስ ነበር ነው? የተዘገበላችሁ ነገር አለ ወይ? እኔ እኮ ለዚህ ጥያቄ ምን አልኩ መሰለህ? ከዛ በላይ መሄድ አልቻለም። ከ2 ወር ከ40 ቀን ከ40 ሌሊት በኋላ ተራበ ተጠማ ይላል። ስለዚህ ከዛ በላይ መሄድ አልቻለም ብለህ ላመጣው እንትን ነው አርጊውመንት።
የተራበ የተጠማው በራሱ ፈቃድ ነው እንጂ ስለማይችል አይደለም። ሊሚቱን ምናምኑን እሱን እሱ አይደለም ዋናው ነገር። የተቀመጠ ነገር አለ መደቡ ምን ያህል ብዛቱ ምናምን እሱ ሳይሆን ከዛ ቀን በኋላ መቀጠል አልቻለም ተራበ ይላል። አንተ አለመቻሉን ለማምጣት ስለሞከርክ እኔ ደግሞ እሱ ቀኑን ያደረገው የጾመው ከዛ በላይም መቆየት ይችላል። በስጋው ተርቧል፣ እሱ ተጠምቷል። እውነት ነው እያልኩ ነው። ላልኩ አሁንም ይኸውልህ ይችላል የምትለው ነገር ያንተ ኦፒኒየን ነው እንጂ ኢየሱስ እኮ አይደለም። አይችልም የሚለው ደግሞ ያንተ ኦፒኒየን ነው። እሺ ከዚህ በላይ መጾም እችል ነበር ግን አቆምኩኝ ያለበት ቦታ አለ? አይደለም። ስለዚህ አይደለም እኮ ሞቶ ተነስቷል ብለን የምናምን ሰዎች አሁን እኔ ስለሞት ችግር የለውም። አዳምጠኝ አንድ ጊዜ ያልጠየቅኩት እያወራህብኝ ስለሆነ ኢንተራፕት ማድረግ አንደኛ እየመለስክልኝ ያለው የኢየሱስ ክርስቶስ ጾሙ ፐርፐዙን እየነገርከኝ ነው፣ አልጠየቅኩህም። ሁለተኛ ነገር ደግሞ ሞቶ መነሳቱ ሞቶ ከተነሳ መጾም ያቅተዋል ወይ እያወዳደርክ ነው ያለው። እኔ ስለመሞቱ አይደለም የጠየቅኩ። ሶስተኛ ነገር ደግሞ እያወራኝ ያለው ደግሞ አይ መጾም ስላልቻለ ነው እያልከኝ። ያ ያንተ ኦፒኒየን ነው። ኢየሱስ መጀመሪያ እንደዛ ነበር ያልከው። የኔማ ጥያቄ ነው፣ ያንተ መልስ ነው እየመለስክልኝ። ያንተ መልስ ነው አሁን አይ መጾም ይችል ነበር ግን ምን ስለሆነ ነው አይ በቃ ይችል ነበር አቁሞታል እያልከኝ ነው። የሚያቆመው ከሆነ ገደብ ነበር 40 ቀን ነበር የመጾም መጀመሪያም ፕላን የነበረው ወይም ደግሞ በመጽሐፋችሁ ኢየሱስ 40 ቀን እንዲጾም ተጽፎበት ነበር። የተወሰነ ነገር አለ የለም? እኔ እስከማውቀው ድረስ አለ ካልከኝ እሱ እንድታሳየኝ ነው። ካልሆነ እስከምን አክል ጊዜ ነበር ገደብ የነበረው ሊጾም የነበር ነው? አይገስ ጥያቄው ሲምፕል ነው። ከሞትና ከመነሳቱ ጋር የምታወዳደረው ነገር አይደለም። አይ መጾም ይችል ነበር ግን እዛ ጋር ስለቆመ ነው። ይሄ አንተ ኦፒኒየን ነው። ይራበው አይራበው ራበኝ እያለ አርቦት አይደለም ግን ዝም ብሎ ነው ያቆመው እያልከኝ ነው። እሱን አይደለም እየጠየቅኩ። እንደዛ አይደለም። አሁንም ጥያቄ እውነት አልገባኝም። እንደዛ ከሆነ እሺ ተው አልገባህም። እሺ ከታች ያሉ ልጆች ገብቷቸዋል። ጥያቄ ሲምፕልና ወደ ሁለተኛ ጥያቄ ሄዳለሁ። ቦታ አልይዝም። ጥያቄ ቀላል ነው። ኢየሱስ እንደ ማቴዎስ ወንጌል 40 ቀንና 40 ሌሊት ጾሞ ከዛ ተራበ ይላል። ሪያሊቲው የምናውቀው ነገር ከ40 ቀን በኋላ መራቡ ነው የምናውቀው። ተርበዋል ከዛ በላይ ማለት ነው። ስለዚህ የኔ ጥያቄ ጾሞቹ ሁሉም እንደ ኦርቶዶክስ ገደብ አላቸው 2 ወር እና የሱ ገደብ ምን ያክል ጊዜ ለመጾም ነበር? ካልሆነ ነሲባዊ ግምታዊ የሆነ ነው። ልሞክረው ነው ምን ያክል ጊዜ እስከሚርበኝ። ለምሳሌ አሁን እኔ ሰው ነኝና እስቲ 2-3 ቀኖች ሳልበላ እስቲ ሊየው ብዬ ልሄድ እችላለሁ። ከዛ 3 ቀን ከጾምኩ በኋላ ወይም 48 ሰዓት ከጾምኩ በኋላ ልራብ እችላለሁ። ከዛ በላይ ላይሄድ ይችላል። ግን ያንን እስከሚርበኝ ድረስ እየሞድኩ ነው እንጂ ግቤ ምን ያክል ቀን እንደምጾም ማቀው ታሪክ የለኝም። እስከሚርበኝ ድረስ ብቻ ነው የጾምኩት። ያ ነሲባዊ ወይም ግምታዊ የሆነ ነገር ነው እንጂ ቢብሊካል የሆነ ነገር አይደለም ብዬ ነው ማምነው። ሌላ ሁለተኛ ጥያቄ ልጠይቅህና ባለፈ እዚህ ጋር አንድ ነገር ልበል። ለምሳሌ አሁንም ካንተ ጋር አወዳድረዋል። ለምሳሌ እኔ እስከሚርበኝ ድረስ እየሞከርኩ አንድ ሰው እኮ ለምሳሌ እስከ 8 እስከ 7 እስከ 8 ቀን በቃ እስከሚርበኝ እያለ ሊሞክር። አንተም እንደዛ ነው ያመጣው። ግን እዛ ጋር እንደዛ ለማለት አይደለም። ለምሳሌ አንተ ሲጀመር አንተ ሰው ነህ፣ ክርስቶስ ደግሞ አንተ ሰው ነው ብቻ ብለህ ባመጣው ሪዛልት ነው። የጾሙ በሰውነቱ እስከሆነ ድረስ ነው የጾሙ በሰውነቱ አስጨርሰኛ እኮ እሱ ሰው አንተ ሰው አወዳደርከው ካንተ ጋር አወዳደር እኮ እሱም ሰው እኔም እያወዳደርኩት ያለሁት ኢየሱስም ሰው በሆነበት ሰዓት እኔም ሰው ነኝ። አሁን በሰውነቱ ነው እያወዳደርኩት ያለሁት። ስለኔ ሁለተኛው ሰውነቱን ብቻ አይደለም። የተራበው በምኑ ነው? የተራበው በምኑ ነው? አይ አንተ እኮ ይኸውልህ የተራበው በምኑ ነው? ስለዚህ እሱም ሰው ነው እኔም ሰው ነኝ ብለህ ስላወዳደርክ የተራበው ኢየሱስ የተራበው በምኑ ነው? እሱማ ግልጽ ነው፣ በሰውነቱ ነው የተራበው። በቃ ስለዚህ እኔም ሰው ነኝ እሱም በሰውነቱ ነው እያወራው ያለሁት። የተራበው በአምላክነቱ የምትለኝ ከሆነ ኦኬ ራሴን አወጣለሁኝ። አይ የተራበው ደግሞ በሰውነቱ ነው የምትል ከሆነ እሱም ሰው ነው እኔም ሰው ነኝ። በዛ ኮንቴክስት ነው እያወራው ያለሁት። አንተ አወዳደርከው ታዲያ አንተ እኮ ኢየሱስ ሰው ነው፣ በሰውነቱ እኮ ከሰው ጋር ይወዳደራል እኮ። ሰው ነው፣ እንደ ሰው ይበላ ነበር ይጠጣ ነበር አይደል እንዴ? እሺ የኢየሱስ ሰውነትና የኔ ሰውነት ለይልን። ልዩነታችን ምንድን ነው? ኢየሱስ ፍጹም ሰው ነው ስትል የኢየሱስ ሰውነትና የኔ ሰውነት ለይልን። እኔ ሰው ነኝ ስልና ኢየሱስ ሰው ነው ሲል ልዩነቱን ልገረኝ። ምክንያቱም ኢየሱስ ይበላ ነበር ይጠጣ ነበር፣ እኔ መበላለሁኝ ይጠጣለሁኝ። ኢየሱስ ይተኛ ነበር፣ እኔ መተኛለሁኝ። ኢየሱስ ገላውን ሲቆሽ ይታጠብ ነበር፣ እኔ እታጠባለሁኝ። አምና ዲስሪስፔክቲንግ። ግን በሰውነቱ ደግሞ ብዙ ነገር አያውቅም። ለምሳሌ ስለ መጨረሻው ሰዓት ሲጠየቅ መልሳችሁ ምንድነው? ሰው ስለሆነ ነው የምትሉት።
ስልጣንም ተሰጠው ስትሉ ደግሞ ይሄም ስህተት ነው። ይሄም ሌላ ስህተት ገባ። ስለዚህ የመጨረሻው ሰዓት አያውቅም ሰው ስለሆነ አያውቅም የሚል በጣም ስህተት የተሳሳትክ ነው። ለመናገር በእርግጥ አሁን ይኸውልህ አንተ የምታምነውን ነው የምትናገር። ግን ለምሳሌ አንተ ውስጥ እኔ ይሄን ያህል ካወራሁህ ለምሳሌ የሆነ ቦታ ላይ አንተ ደግሞ ገብቼ የሆነ ቁርአን ላይ አዲስ ላይ ብጠይቅህ የኔንን እምነትና አንተ እምነት ማች ማድረግ አትችልም። አንተ የምትችለውን ታስረዳኛለህ። አሁንም አንተ የምታውቀው ነው የተናገርክ ያለ። እኛ ግን እንደዛ አይደለም የምናምነው። እሱ አሁን ምን እንዳልክ መሰለህ በመጨረሻው ሰዓት አያውቅም እሱ ሰው ስለሆነ ነው ብላችሁ አላችሁ። ይሄ ያንተ አረዳድ ነው። እሺ ያውቃል ኢየሱስ ስለመጨረሻው ሰዓት ላይ እና አምላክ ሰው ብቻ አይደለም አምላክም ያውቃል። ስለመጨረሻው ሰዓት ኢየሱስ ያውቃል ወይ? በተጠየቀ ጊዜ በማርቆስ ወንጌል ላይ ምንድን ነው ያለው? አውቃለሁ ነው ያለው? አላውቅም ነው ያለው? ምን አለ? በማርቆስ ወንጌል 13:33 ላይ ስለዛችኛው ሰዓት በሰማይም ያሉ መላእክት ቢሆን ወልድም ቢሆን አያውቅም ከአብ በስተቀር ይላል አይደል ኢየሱስ ሲናገር? አይ እንደዛ ማለት አያውቅም ማለት አይደለም። ምን ማለት ነው? አይ እኔ እስኪ ክፍሉን አላየሁትም። ራሱ መጽሐፍ ቅዱስ አሁን ራሱ አላስኩም። ግን እዛ ጋር አብ ወልድ ክሊርሊ አሁን አንተ እናንተም ተነሱ ብዙ ጥያቄ የብዙዎች ጥያቄ ኖ አሁን አምላክ አይደለም እዚህ ጋር ያቀም ለማለት ሲሆን ኖ ኢየሱስ መጽሐፍ ቅዱሱ ከሌለ ላወጣልህ ይችላል። ወይም ካልሆነ ደግሞ ማሚ ያለች አጠገቧ ትተባበረሃለች፣ ወይም ደግሞ ሌሎችም ክርስቲያኖች ከታች አሉ። ኢየሱስ በግልጽ በተጠየቀ ጊዜ ስለ መጨረሻ ሰዓት ላይ ሲጠየቅ ምን አለ? ስለዛችኛው ሰዓት በሰማይ ያሉ መላእክትም ቢሆኑ ወልድም ቢሆን ወልድ ማለት ራሱ ነው ወልድም ቢሆን አያውቅም ከአብ በስተቀር ይላል። ኢየሱስ ስለ መጨረሻ ሰዓት ያውቃል ለአቅም እንደ ኢየሱስ ዘገባ እሱ ያውቃል። ለምን እንደዛ እንዳለ ትርጓሜው ማየት አለብህ። አይ ስለ የትኛው ቀን ነው እንደዛ እያለ የሚናገረው ኢየሱስ ነው? አዲስ ስለ ሁለት ዘገባ ነው ያለው። አንደኛው ኦፒኒየን በሁለተኛ የሚመጣበት ጊዜ ነው ብለው የሚዘግቡ አሉ። ሌላኛው ደግሞ ስለ ትንሳኤ ቀን ነው ብለው የሚዘግቡ አሉ። ሁለት ኦፒኒየን እንዳለ አውቃለሁ ነው ማለት። ትንሳኤው የትኛው የእሑዱ ከሞት በኋላ ስለሚነሳበት ቀን አያውቅም ነው ወይስ ደግሞ ለፍርድ ስለሚመጣበት ቀን አያውቅም ነው ኦፒኒየኑ? አንደኛው ኦፒኒየን በድጋሚ ሁለተኛ የሚመጣበት ጊዜ ብለው የሚያስቀምጡ አሉ። ሌላኛው ደግሞ የትንሳኤ ቀን ወይም ትንሳኤ የሚቆምበት ቀን ወይም 8ኛ ሺህ የሚባለው መሰለኝ ቅያማ የምንለው ማለት ነውና ለሰጠኸኝ የሚቀርብ ጥያቄ አይደለም በእውነቱ። ቀለል ያሉ ጥያቄዎች ይሻሉታል። እሺ ስኮላሮች እንኳን ወደዚህ ልሄድ እኔ ወደዛ ልገባ አልነበረም። እንደውም ሰው ነው በሚለው ነው በሰውነቱ ጋር ከኔ ጋር ኮምፔር ሳረገው እሱም ሰው ነው ስለው አይ አንተ ጋር አይወዳደርም አለኝ። ስለዚህ ኢየሱስ በሰውነቱ ይበላ ነበር ይጠጣ ነበር ብዬ ምን አልኩኝ? እንደውም እኮ በእናንተ መልስ እኮ ኢየሱስ ለመጨረሻው ጊዜ የማያውቀው ሰው ስለሆነ ነው ብለው ነው የሚመልሱት። እንደዛ እናምንማ እንደዛ ለማመን መልሰው እናንተ ነው እንደዛ የምትሉት። እኛ ደግሞ ለምሳሌ መጨረሻውን ቀን እሱ እመጣለሁ እያለ አያውቅም ልትለው አትችልም። አላውቅም ማለት ምን እናድርገው? አላውቅም ማለት እኮ ያውቃል። አይ እንደዛ አላውቅም ማለት እኮ ወልድ ከአብ በቀር ምን ማለቱ ነው? ያ መታየት አለበት። እውነት ለመናገር ይሄ ትርጓሜ መታየት አለበት። እንደዛ ካልክ ትርጓሜ ልታሳየን ትችላለህ? ኢየሱስ ክሊር በሆነ አሁን ሁለት ነገር ነው እዚህ ጋር የምታሳየኝ። አንደኛ ማርቆስ ዋሽቷል፣ ኢየሱስ አይደለም የዋሸው። ካልሆነ ኢየሱስ ደግሞ ስለመጨረሻው ሰዓት አያውቅም ነው። ከሁለት አንዱ የትኛው ነው? ቨርሱ ክሊር ቨርሱ እኮ ክሊር እኮ እኔ አሁን ላሳያህ አልችልም፣ ግን እዚህ ጋር ልንገርህ። እዛ አሁን አንተ በዚህ ቅድም ካመጣው ጥያቄ ጋር አያይዘህ ሰው ብቻ ነው አያውቅም የሚለውን ነገር ሪሌትድ ለማድረግ ስላመጣኸው ገብቶኛል። እኔ እኮ እንደውም እኮ ሰው ስለሆነው ብዬ እኔ ሰው ይቅርታ እኔ ሰው ስለሆነ ያልኩህ እኮ የእናንተ መልስ እንደዛ ትላላችሁ በሚል ኮንቴክስት ያን ጥያቄ ላነሳ አልነበረም። እኔ ይህንን የማርቆስ ወንጌል ልጠይቅህ አልነበረም። ግን ኢየሱስ የተራበ ግን በሰውነቱ ነው ስል ሰውና አምላክ ነው ስትለኝ ስለ አምላክነቱ አይደለም ማወራው። በሰውነቱ ግን ተርበዋል፣ እኔም በሰውነቴ እራባለሁ። በሰውነቱ እኮ እንዳውም የመጨረሻም ጊዜ ማያውቅም በሚል ስሜት ነው ያመጣው። አንተ ግን እያልከኝ ያለው ያውቃል ነው የምትለኝ። የሚያውቅ ከሆነ ኢየሱስ ዋሽቷል?
እንደዛ አይደለም። ይኸውልህ አሁን ይሄ አንተ ሀሳብ ነው። ይሄ አንተ ሀሳብ ነው። አሁን እዚህ ጋር እኔ መልስ ካላገኘኝ ከዚህ በላይ አንዴ ባቢ ቆይ ማርቆስ ከ12 ሐዋርያት ውስጥ ያለ ማለት ኑር አዲስ አው የእንትና ጸሐፊ ነበር እንጂ 12 ደቀ መዛሙርት ውስጥ የለም። ስለዚህ ማርቆስ ነው ያሻው እንጂ ኢየሱስ አንተ እንደዛ አላለም። ቢኮዝ የለም ከየት አምጥቶ ነው እንደዛ ብሎ ሊጽፍ የሚችለው? የዋሻው ማርቆስ ነው ኢየሱስ አይደለም። ስለዚህ